ኢትዮጵያ ትጸናለች፣ ኢትዮጵያ ትሸጋገራለች፣ ኢትዮጵያ ትበለጽጋለች። ደጋግማ ጠላቶቿን እያሳፈረች ትገሰግሳለች። የኢትዮጵያ ሉዓላዊነትና ነፃነት የመጨረሻ ክብሩ ነው። ወራሪዎቹን የመከተ አረሩን በልቡ የተሸከመ ወኔ ሙሉ የሆነ ሰራዊት ነው የኢትዮጵያ የሀገር መከላከያ ሰራዊት። ደሙን አፍስሶ አጥንቱን ከስክሶ ኢትዮጵያን ከውስጥ ባንዳ ከውጭ ባዳ ይጠብቃል። ህዝቡን ደጀን አድርጎ ለሀገሩ ክብር ቀጥ ብሎ የቆመ ነው። ለኢትዮጵያ ያለውና ክንዱ አይዝልም፣ ዙሪያውን አጥር ሆኖም ይጠብቃል። የሀገር መከላከያ ሰራዊት ክፍለ ዘመናትን የተሻገረ ታሪክ ቢኖረውም ዘመናዊነቱ የተጀመረው በ1900 ዓ.ም በተደራጀ መልኩ የጦር ሚኒስቴር ተብሎ ሲቋቋም እንደሆነ ታሪክ ያስረዳል። ካሉት ክፍሎች በታሪካዊነቱም በአስተዋጽኦም በ1948 ዓ.ም የተቋቋመው የባህር ኃይል ተጠቃሽ ነው። ኢትዮጵያ አንዱ ከነበራት ጦር ኃይሎች ውስጥ ጦር ኃይል ስንል አየር ኃይል፣ ምድር ጦር፣ ባህር ኃይል ይህን ያሟላ የኢትዮጵያ ጦር ኃይል ውስጥ አንዱ አንጋፋ ተቋም ነበረ። ኢትዮጵያን በውጭ በኩል በባህር በኩል የሚመጣውን የውጭ ወራሪ ለመከላከል ያ ሚሽን ተሰጥቶት ያ ተልእኮ ተሰጥቶት በዛ ስልጠና ገብቶ የተቋቋመ የኢትዮጵያ ባህር ኃይል ነው። ስለዚህ ባህር ኃይሉ በዘመኑ የነበረውን የውጊያ ቴክኖሎጂ ታጠቀ ከሌሎች ክፍሎች ጋር የኢትዮጵያን ሉዓላዊነት ሲጠብቅም ነበር። በተለይም ጦር መርከብ ኢትዮጵያ ጦር መርከብ ሰላም ጤና ይስጥልኝ። የተከበራችሁ ባለች ኢትዮጵያ ቤተሰቦች እንዴት ናችሁ? ሰንበት እንዴት ይዟችሁ ነው የዋለው? በተለያየ ቦታ የምንሰማውን ሁሉ ነገር እየሰማን የኢትዮጵያ ድል የቀጠለበትን ነገር ነው ያየን ያለ ነው። ድሉ ይቀጥላል። ጠላትን መጮውን ያው ይጮሃል ማለት ነው። የጀመርነው ነገር ላይመለስ ሆኖ የተሰቀለ እንደሆነም ሁሉም ሰው ሊያውቅ ይገባል ነው የምንለው። አይ ቲንክ የኔትወርክ ጉዳይ አሳሳቢ የሆነ ነው የቀጠለው። ዞሮ አለሁ ብዬ በማሰብ ነው ወደ መናገሩ የምቀጥለው። እንዴት ብለን እስካሁን ድረስ የምናመሽበትም አንዱ የኔትወርክ ስትሬንግዝ እንዲጨምር በሚል ስለሆነ ማለት ነው። ፈቃዱ ፈይሳ ሰላም ብያለሁ። እንዴት አለህ? ድላችን ይቀጥላል። አንድ የተያዘው ነገር አይቆምም። ባጭሩ ማንኛውም ሰው ሊያውቅ የሚገባው ማንም መጮህ ይችላል፣ ምንም ነገር ሊደረግ ይችላል። የነብርን ጅራት አይዙም ከያዙም ደግሞ አይለቁም የሚለው ነገር ብናውቅ ደስ ይለኛል። እስኪ አንዴ ሪፍሬሽ ለውጥ የሚያመጣ ከሆነ ሪፍሬሽ ልበለው እስኪ። አንዳንዴ እንደዛ ያመጣ ባልተማከለ አስተዳደር ስር የነበረውን ጦር ከ118 ዓመት በፊት ጥቅምት 15 ቀን 1900 ዓ.ም በዘመናዊ መልክ በማደራጀት መደበኛ የጦር ሰራዊት መገንባቷን ታሪክ ያስረዳል። የመከላከያ ሰራዊት የተመሰረተበትን ቀን ምክንያት በማድረግ የሚከበረው የዘንድሮ 118ኛው የሰራዊት ቀን በቢሾፍቱ ባህር ኃይል ተከብሯል። ኢትዮጵያ ከውስጥም ሆነ ከውጭ የሚያጋጥማትን ፈተና ሰራዊቱ የደም ዋጋ በመክፈል ነፃነቷንና ሉዓላዊነቷን አስከብራ ከትውልድ ወደ ትውልድ እንድትሻገር የራሱን አሻራ በማሳረፉ ምስጋና ይገባዋል ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ተናግረዋል። ይሄ ብዙ ጊዜ ኢንትሮ ላይ እንደዛ አይነት ነገር ስታደርጉ በጣም የሚያሳዝነው ነገር የኢትዮጵያ ወዳጅ መስለው ኢትዮጵያዊ መስለው እጅግ በጣም የተረገሙ ሰዎች መሆኑን የምታውቁት ኢንትሮ ላይ ስለ ኢትዮጵያ በጎ ነገር የሚያወራ የሆነ መግቢያችን ላይ ምናምን ስናደርግ ብዙ ሰው አይገባም። እኔ በጣም ነው ማለት ሁን ብዬ የሆነ ነገር ርዕሶችን እንደዚህ ስቀይር ራሱ የማየው ነገር አሳፋሪ ነው። ምንድን ነው ዓላማችን? ምንድን ነው ፍላጎታችን ብዬ ይህን ጥያቄ ይዛችሁ ምን ለመሆን ነው የምፈልገው? እኔ ኢትዮጵያ እያለ እየቃዠ ካለው ውድ በላይ እኔ ሌላ ጥላት ያለን አይመስለኝም። ምንድን ነው የፈለገው? ምንድን ነው እያወራን ያለን? ምን ውጤት ለማግኘት ነው የሚለውን ጠይቋቸው። ሰው የሚያደርገውን ነገር ሁሉ የማያውቅ ይህ በጣም ትልቅ በሽታ ውስጥ ብዙ ሰው እንዳለ ነው የምናየውና ኑሮ አብዶ ሰላም ብያለሁ። እንዴት ናችሁ? ይህንን መከላከያ ሰራዊት ላይ ማየት መስማት ማወቅ ጠላት እኮ ሰላይ ልኮ ሰርጎ ገብቶ እኛን መስሎ እኛን የሚያጠፋ ተላላኪ በስልጣኑ ላይ የሚማግጥ ሰው ሁሉ እኮ በተለያዩ ወጥመዶች ተጠምዶ ሲማግጥብን የኖረውና ዛሬም የሚማግጡ ጥቂት ሰዎች ያሉት እኮ ከኛ ቤት ውስጥ
የእኛን ሚስጥር አውቆ እሱ የሚያሸንፍበትን ነገር ለማቀድና ለመስራት እንዲመቸው ነው። እኛ ግን ኢትዮጵያዊን እንላለን፣ በጎ ነገር የምንወድ እንመስላለን፣ አዛኞች እንመስልና ያ ነገር ፍሬ እንዲያፈራ አንሰራም። እንዳልኳቸው አሰስመንት ላይ ስሰራ ኮመንት ነው የማየው። የብዙሃን ሰዎች ሲናገሩ ነው ትንሽ የሆነ ነገራቸው የሚገለጠው እና በተለያየ ሚዲያዎች በማየው አሰስመንት ችግሩን ይነግሯቸዋል። መፍትሄ ላይ ለመድረስ ግን አይደለም። አንድ ብዙ ሰው ስለሚረሳ ማለት መፍትሄ ላይ ለመድረስ ብንፈልግም አይፈቅዱልን። ችግር ይነግሩናል፣ እንዳንደርሰው አድርገው መፍትሄውን ይደብቃሉ። ከዛ በኋላ አሁንም ወደ እነሱ ስንሄድ ሌላ ችግር ውስጥ እየከተቱ የሚካሄድበት አይነት ነው። ፖለቲከኛውም ሁሉም ነገር ብለን እዚህ የደመደም ነው ማለት ነው። አይሆንም። በቃ ከተነቃ እኮ ይቀራል። እኔ ግብጽ ብቻ አይደለችም። ግብጽ ላይ ያለው የፖለቲካ ድርጅቱ አይደለም የሻዕቢያ ተላላኪ መሆን አይደለም ጉዳዩ። ከዛም ባሻገር ነው ሰውና ምን ለማግኘት ነው ምን እያደረግን ያለ የምትሳደቡ የምትዘልፋሉ በየሚዲያው ላይ የማያችሁ በጣም በዛ ልክ የረከሰ ማንነት ከጀርባውኛ ያለው ባልጽፍም አለ የረከሰ ስድብ ዘለፋ አይነት በሽበሽ መፍትሄ ነው ያስፈልገን እንጂ የሚዘልፍ እና የሚያብድ ሰው እኮ ሞልቷል። ሀብታሙ አያሌውን ጠይቁት። እኔ በዚህ ልክ ማፈሪያው የተበላሸ ሰው ነገ በያላችሁበት ኢትዮጵያን ስትወጉ የነበራችሁ ሁሉ በያላችሁበት ባሰለጠኗችሁ ሀገራት ላይ አማጺዎችና አሸባሪዎች ሆናችሁ እንደምትቀጥሉ አይሹር። እሱ ነው የሚቀጥለው። ይሄ ቀድሜ የተናገርኩት ነው። ግን ብዙ ቪዲዮዎች ረጃጅም ስለሚሆኑ ብዙ ሰው ሙሉውን ስለማያየው እንጂ ብዙ የምጠይቁ ጥያቄ ነበረ ከተናገርነው አንጻር ማለት ነው። በዛ የሚሆን በድል ትቀጥላለች። እውነት ያሸንፋል። እውነትን የያዘው ድል እያደረገ ይቀጥላል። እውነትን ለማጥፋት የሰራ ሁሉ ቀብሩን ያገኛል። ማጠቃለያ ወይ ስለዚህ መከላከያን እንድናገሩ እዚህ ኦልሞስት አንዳንድ ጊዜ እያበላው በሰደብከው ምግቡ ሬት ይለዋል። በምግብ ብቻ አይደለም ሰው የሚኖረው። እያበላው ክብር ይፈልጋል። እያበላው ነፃነት ይፈልጋል። ከበላ ይበቃል ልትለው አትችልም። አንድ ሰው እቺን ጣቱን ብቻ ቢያመው በቃ እቺ ጣቴ ታማለች እሷ ይመማት የተቀረው አካሌ ይተኛና ይደርግ አይችልም። የታመመችው ጭናት እንቅልፍ የለም ትታወቃለህ። ቢኮዝ እጅ፣ ጭንቅላት፣ ሰውነት የአካል በሙሉ በመስተጋብር ውስጥ አንዱ ከአንዱ ጋር የሚኖር እንጂ ተናጥል አይኖሩ። ባል ከሚስት፣ ልጅ ከአባት፣ ሰው ከጎረቤቱ፣ በሀገር ደረጃ፣ በብሔር ደረጃ፣ በእምነት ደረጃ ሁልጊዜ አንድ ሰው ብቻውን ሙሉ አይደለም። ያን ጉድለት ለመሙላት ህብረት ያስፈልገዋል። የሰው ልጅ አንዱ መገለጫ ማንነቱ ህብረት ነው፣ ግሩፕ ነው። አንዱ ከአንዱ ጋር ወደድንም ጠላንም በኤርትራም ፖለቲካ ይሁን በኢትዮጵያ ፖለቲካ ውስጥ እኔ ኤርትራዊ ነኝ የሚል እኔ ነኝ የሚል ብዬ ካልገለጥኩት ጤነኛ ሰዎች ስለማይመስሉኝ ይቅርታ። ኢትዮጵያዊ ነኝ ብለውም እዛ ጋር የሚያብዱ ኤርትራዊ ነኝ ብለውም በኤርትራ ጉዳይ ላይ የሚቃዡ ሰዎችን ሳያቸው ጤነኞች አይደሉም። እንኳን ኤርትራዊ ሊሆኑ እንኳን ኢትዮጵያዊ ሊሆኑ እንኳን ሰዎች ሊሆኑ እኔ ምንም ማለት የምንቸገርባቸው አይነት ሂደቶች ናቸው። ዛሬ ጤነኞች ብሎን ባይ ኤኒ ሚንስ 34 ዓመታት አሰብ ተዘግቷል፣ ኦር ምጽዋ ተዘግቷል፣ ኦር ከዛ ጋር ማዕቀብ ነው። አብይ መጣ፣ የኤርትራ የውጭ ጉዳይ ሚኒስትር ሆኖ ሰራ። የተዘጋብንን የጨለማ በር ሰብሮ ከዓለም ጋር አገናኘን ማለት ይቻላል። ስለዚህ በአብይ ላይ በክፋት መነሳት አግባብ ነው አይደለም የሚለውን እንደው ሰው አልገባው ቢል እንኳን ስለ አሰብ ሲወራ ስለ ወደብ ኢትዮጵያ በሶማሌላንድ በኩል ሄዳ ስትጠይቅ እንዴት ብሎ የሚጮህ የሆነ ጤና የጎደለው ሰው አይደለም ማየት የነበረብን ነው። ይሄ ማርኬት ነው። ወደባችንን በሰጥቶ መቀበል ንውሰዱት፣ ይሄ ስጡን፣ በዚህ እያል እኛ መደራደር የነበረብን ኤርትራውያንና ኢትዮጵያ በሰጥቶ መቀበል እንዴት አብረን እንጠቀማለን፣ እንዴት አብረን እናድጋለን። እስከዛሬ ድረስ የሄድንበት መቼም ያ መከራ ያላሳየው ሰው የለም። ያላስተማረው ሰው መቼም ሊሆን ሊማር ሁሉ አይችልም። ዛሬም ኢትዮጵያ ላይ አንዳንድ ሁኔታዎች ላይ ሁሉም ደርሶታል። በደረሰበት መከራ መማር ያልቻለ ሰው መቼም አይማርም ብለን ሁሉ የምንለው አለና ዛሬ
እንዴት ወደብ ትጠይቀናለች? አሰብማ የኤርትራ አሰብ የኢትዮጵያ ነው በሚለው ላይ አይደለም እኮ መጓተት የነበረብን። በዚህ አመክንዮ አሰብን የወሰድነው ከከሌ ጋር ተመሳጥረን ነው። አይ አሰብ እንደዚህ ነበር ታሪኩን መናገር እንጂ አይ እኔ በባርነት ኖሬያለሁ የሚል ቅዠት ነው። አሁንም በባርነት ውስጥ እኮ ነው ያለው። ያን እንደዛ ብዙ ሰዎች ኤርትራውያንን አትወክሉም፣ ኢትዮጵያውያንንም አትወክሉም፣ በባንዳነት ያላችሁ ራሳችሁንም መሆናችሁ ቢኮዝ ሸቀጥ ናችሁ። ሸቀጥ ደግሞ ለከፈለ የሚሸጥ ነው። ስለዚህ ከዛ ክብር ለምንድን ነው እንደዛ የምትሉት? እና እዚህ ጋር ለመሟገትም አይመችም። በተለያየ ቦታ ላይ እህት ወንድሞቼ ሲናደዱ ምናምን እያየሁ ነበርና በቃ እንደዛ አይነት ሰዎችን ተዋቸው፣ በቃ አይቀየሩ፣ እዛው ከብደታቸው ጋር እንዲጠፉ መፍቀድ እንጂ አያሳፍርም። ለምንድን ነው ሰው ወደ ትግራይ ክልል ሰው የማይሰደደው? ለምንድን ነው ወደ ኤርትራ ወደ አስመራ ሰው የማይሰደደው? ለምንድን ነው ወደ አሜሪካ ለመሄድ ወደ ሳውዲ ለኦሮ ወደ ሌሎች ሀገራት ለመሄድ ኧረ ተው ትሞታለህ እየተባለ ሁሉ ወደ ደቡብ አፍሪካ ለመሄድ ብዙ ዋጋ ብዙ ገንዘብ የሞት ያለመሞት ጉዳይ ሁሉ አምኖ የሚሄደው ለምንድን ነው? ይህንን ለማብራራት መሞከር በቃ አንድ ጊዜ ልቡ የዞረበት ሰው ይሳቀል ይችላል። እንጠቀም በሚባልበት ለምን ትጠይቃላችሁ? ፋኖን እኛን ያስታጠቅ ነው፣ የኛ ፈረስ ነው። ጋጦጥ ስርዓት የለሽ ምን አይነት ኃጢአት ሲሰራ እንደኖረ አይገባኝም። በዚህ በሰሜኑ በምኑ ላይ ማለት ስልጣኔም ማለት ቆይታ ያለ ዛሬ እንደዚህ የምትራገጡ ሁሉ ይልቅስ ጎበዝ ከሆንክ እያንዳንዱ እኔ አሁን ይችን የምናገራት እንኳን የሚሰማ ሰው ካለ ሀገርህን ስራ፣ አብሮ ጎረቤትህ ካለው ሰው ጋር ተዋደድ፣ አብሮህ ከሚኖር ሰው ጋር በምንም አይነት መልኩ ታርቀህ አብረቁም። ከዛ ውጭ አብሮ ያለ ሰው ነው እናትህ አባትህ ወይም ወዳጅ እንጂ እዛው ዳሩቅ ያለ ሰው አይደለም። ከሱ አንፃር ኤርትራዊ ነኝ እያላችሁ የምትጮሁ ኢትዮጵያዊ ነኝ ብላችሁ ኢትዮጵያን ለማፍረስ ኤርትራዊ ነኝ ብላችሁ ኤርትራን ለማፍረስ ስራችሁ ሆናችሁ ለግብፅ መረጋገጫ ስራችሁ ሆናችሁ የምትከተሉ ሰዎች ከዛ ውጡ። መከላከያ ስለጠየቀ እኮ አይደለም፣ አብይ ስለጠየቀ አይደለም። በቃ አጀንዳው እዚህ ደርሷል። ስለዚህ ጉዳይ ተቋሚ ነኝ ያሉ ፓርቲዎች ሁሉ አልጠየቁም። ያልጠየቁት ወደቡን እንድናጣ አብረው ስተዋል የሚል መደምደሚያ በተደጋጋሚ ተናግረዋል። አሁንም እሱ ነው የምደግመው። ፓርቲዎች ሁሉ ኮፒ ፔስት ህዋት ነበሩ። ህዋት በተቋሚ ጎራም ሰው እንዳይመጣ መንገድ የዘጋባቸው የእሱ መረጋገጫ ነበሩ። ይልቃል የሚባለው ሰውዬ ቸካል ይልቃል የሚባለው ልደቱ እዩዋቸው። ደግሞ የኛ ሀገር ጉድ ደግሞ ያልቃል ሰው አይሆንም። እንኳን እነዛ ሰዎች የኢትዮጵያ ህዝብ አምኗቸው አደራ ሊሰጣቸው ይቅርና በጣም ሀቀኛ ሰዎች ለትግል ቢነሱ በሆነ ነገር ላይ ቢነሱም ለማመን በጣም ብዙ ማጣራት የሚሄድበት ወቅት ነው የሚመጣው። በቃ ወደቡ ጸረ ኤርትራ የቀጠናው ጠላት፣ የኤርትራ ህዝብ ጠላት፣ የሰው ልጆች ጠላት፣ የትግራይ ህዝብ ጠላት። አሁን ደግሞ የእንግዲህ ልጃችሁ ፋኖ ነኝ ብሎ የመጣው የአማራ ህዝብ ጠላት ሆኖ እየተሰራ ያለበት ሁኔታ ማየት ይሄ አልገባው ካለ መድኃኒዓለም እንዲገባው ጉድጓድ እየከተተ ያርግ። እኔ ኤክስኪውዝ አለም መለሳለስ አለም። ጠላትን ጠላት ብሎ መጥራት የራስን ማንነት የሚገልጥ እንጂ ከእንደዚህ አይነቱ እድሜ ልኩን ሲያጠፋን ኖሮ በቻለው አቅም ክፋትን አቅዶ ሰርቶ አልሳካለት ሲል ተሻገርን አለፈ ነው። አሁንም ሌላ እድል መስጠት አይቻልም። እዚህ ኢትዮጵያ ውስጥም ሆናችሁ ለሻቢያ ለህወሓት በእጅ ረዘም ሲል ለግብፅና ለሌሎች በዝባዥ ሀገራት ተላላኪ ሆናችሁ የተቀመጣችሁ ሰዎች ጠይቁ፣ አረጋግጡ። ያለዛ እውነቴን ነው የምላችሁ ባላችሁበት ትጠፋታላችሁ እንጂ አንድ ነገር መብላት አይቻልም። ያ ዘመን ነው። ስለ ወደብ ማንሳት እኮ ያሳስር ነበር። ሁሉም በሁሉም ነገር ላይ እናፍር ነበር። መናገር ያሳፍር ነበር። መጠየቅ ያሳፍር ነበር። ያሳስር ነበር። ያሰድር ነበር። ያስገድል ነበር። አሁን ያሉ ሰዎችንም በጣም በጣም የምጸየፋቸውና የምጠላቸው ምን ያህል የኃጢአት ውጤት ናቸው የምለው እኮ በዚህ ሰዓት ስልጣኑን የሚያከራይ ሆዳም ሰው ሳይ በጣም ነው የምጸየፈው። ያ ሰው እንዲተርፍ ማልፈቅ መድኃኒዓለም እንደው ጭርስ እንዲያደርገው ነው። እንደዚህ አይነቱ በሽተኛ በቃ አይድንም። ሁለመናው በቃ በካንሰር እንደደረቀ አይነት ነገር
እኔ አይደል ያልተናገሩት ነገር የለም። ደብረጽዮን ያልተናገረው የለም። ሻዕቢያ ያልተናገረው ነገር የለም። ሁሉም ተነግሯል። መስማትና ራሱን መጠበቅ የሚችል ትውልድ ነው ያለው። ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ገገፍ ተዛኔሩ ኮይኑ ኤርትራ ከም መቋጢ ንኢትዮጵያ ቅሳነት መክሊ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት የኢትዮጵያ ስራ ለመስጠት ኤርትራ ናጽነታ ክትረክቦ ሉላውነት አረጋግጣ ክትነብር ትኽእል ዝብል ሓሳብ ኣይነበረን። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልው ቁፅፃር ናይ ግብፂ ብዘይካ ዘይምርግጋ ናይተን ኣብ ውሽጢ ማይ ዝመገሰሉ ቦታ ዘለዎ ሃገራት ክመፃ ይኽእልኒ ዝብል እምነት ነይርዎ። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታሉ ተበይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። ይሄ አይበቃም ለሚሰማ ሰው። ይሄ እኮ ይበቃል። እንመካከል እያለ እጁን ዘርግቶ የሚለምነውን መንግስት ባይተሰልፍ እውቅና ሰጠው አጀንዳ ሴት ለማድረግ ሳይሆን አናምነው ይሏቸዋል። እንደዛ የሚሉ ቅዠታሞች ተሸክመን ብናሻግራቸው በመኪና ጭነን ሆነ ቦታ የሚፈልጉት ቦታ ብናስቀምጣቸው ሁሉ እዛ ቦታ ላይ የማይገኙት ጎደሎች የሚናገሩትን መስማትም አስፈላጊ አይደለም። አይ ቲንክ ያው ኔትወርካችን ራያ አካባቢ ምን አዲስ ነገር አለ? የለም እንደ አዲስ ነገር የለም። በቀደም እዚህ ሄደ ነበረ ለማዳናቆ ኩኩስ ምትባራካት እንደው ድንግርግር ብሏቸዋል። እንደ የነኩቱን ላይ የተበላሸባቸው ተበላሻሻለ። አዎ ግራ እየገባቸው ነው ያሉት አለኝ። የሚገርም እኮ ነው በጣም እንደው መዘግየቱ ገረመኝ። ወልዲያ ያው መርሳን ወልዶ ምንም ሁሉም ቦታ ላይ እንደዛ ነው እሱማ የቀመሰን ያለው። አዎ አረ እንደው ሀዛ ደግሞ እነዛኞቹ ሀዛ ሀዋናዎቹ ህወሓቶቹ ግራ ገብቷቸዋል አለኝ። በጣም እንደው እነሱማ ትልቁ ሙክት ቢታረጥሩ ነበር ተበዚያ ፈጥሞት። አዎ እንግዲህ ተመልከቱም ሻዕቢያ ጋር ተለካከፉ። ወደዚህ መጡ ወደ አማራ ክልል ፋኖ ጋር። ከዛ በኋላ ህዛ መካከል ደግሞ እዛውም የሚጋደሉ አሉስ በሳቸው። አዎ ያማበሽ እኮ ነው አሁን ስበሱ እኮ ነው የሚባልና የሚጨርሰው ይሄ ሁሉ እንደው ሙሉ ጥፍት ብሏቸዋል። አኩላን ያጥፋባቸው ያጥፋቸው። አዎ ያጥፋቸው ነው የምንለው እኛም። ኧረ ያጥፋቸው ነው። ይሄ ራያና አላማጣ አካባቢ የህወሓትን እንቅስቃሴ የሚያሳይ ነው። ስለዚህ አሁን በገቡ ሰዓት ይጎዱኛል በሚል ነው አሁን ደፎ ከመንግስት ጋር መቆም ያቻል። ይህ ደግሞ ህብረተሰቡ ከመንግስት ጋር ቆሞ ሌቦቹን ያጋለጠ መስጠት እንዳይችል ያደረገው በመንግስት ላይ ያለው አመኔታ ማነስ እና ህብረተሰቡ ደግሞ እሱ ከከሌ ጋር ነበር እያለ የሚያቃጥርበት ትልቁ በሽታን የሆነ አስሮ የያዘው ህብረተሰቡ በመሆኑ ከህብረተሰቡ ጋር ከመከላከያ ጋር ሆኖ በሽተኛውን ለማጋለጥ ሲሞክር እዛ ጋር አብሮ የሚልከሰከስ የህብረተሰብ ክፍል ስላለ እሱን አሳሳቢ እየሆነ ያለው እንጂ ማጋለጥ ይፈልግ ነበር የሚል ነው የተሰማው ነው ብዬ ነው። ሰላም ለሰው ዘር ሁሉ አይደል ነው የተሰማው ነው ብዬ በማሰብ ነው እዚህ ጋር ዋርኒንግ እያሰጠኝ ስላልሆነ ለዛ ነው ለመከላከያ ጋር መቆም ያቻል። ይሄ ደግሞ አስቸጋሪ ነው ዋስ ነው። ስለዚህ በጥንካሬስ ራሳቸውን ገለልተኛ ማድረግ ነው በራሱ ይጠቅማል። አሁን ያለ ማቃጠር ለነሱ የሚያቃጥሩ ይሉ ሁለቱንም ገና ለማድረግ ገለልተኛ ሆኖ እንዲቆም እኮ ብዙ ችግር ይቀረፍ ነበር። ሰው እንደዛ ነበር። አሁን ሰው ገለልተኛ ቢሆን ችግሩ ሊሆን ጥሩ ነው። አሁን ለመከላከያ መረጃ አይሰጥም፣ ለእነሱ እንደዛ ይሆናል። አብሮ ሰው ያሳግታል። ይሄ እስኪ ደርሰው ድረስ በቃ ችግሩ እንዲዘገይ ያደርገዋል። ይሄ መተማ አካባቢ ያለው ነው። መተማ ላይ ፋኖ ምን ሆነ? ምናልባት እህት ወንድሞች ሰምታችሁ ከሆነ ዛሬ በቀኑ ላይ ገብተው ፎቶ ምናምን ተነስተው ሽንፋ የሚባል ቦታ ላይ
ከሱዳን የሳምሪ ቡድን የቅማንት ነፃ አውጪ በሚል የኮሚቴ የህወሓት ቡችሎችን አደራጅቶ በቅማንት ስም መተማ አካባቢን ከ2008 ጀምሮ ሲያበጣብጥ የነበረው የህወሓት ቡድን ማለት ነው። አሁን በፋኖ ስም እየጋለበ ያለው ከሱዳን እየተነሱ የሚመጡበት ቦታ ላይ ሽንፋ የሚያስታውስ ሰው ካለ ምዕራብ ጎንደር ዞን መቀመጫ ገንዳዋ ከዛ በ30 ኪሎ ሜትር ምናምን ገዳማ ላይ ወደ ደቡብ አቅጣጫ ወደ ቋራ ወረዳ ሲኬድ የምትገኝ ከተማ ናት። እሷ ላይ ሰዎች እየሰረጉ ከገቡ በኋላ ፎቶ ለመነሳት በንግድ ባንኮች ወደ ባንክ ብራንቾች ጋር እና የከተማዋን እንደዚህ ሊገልጥ የሚችል የፎቶ ጦርነት እየሞከሩ ባሉበት ሰዓት ላይ በተወሰደበት እርምጃ እንግዲህ ከ9 በላይ የሚሆኑ ሰዎች ያው እንትን ያሉበት ህይወታቸውን ያጡበት እና ከዛም በኋላ እንዳይደገሙ ወደውኑ በአጭር ርቀት ፈርጠው የጠፉበት ሁኔታ ተፈጥሯል ማለት ነው። ይሄ እዚህ ላይ የምታዩት ሲገባ አሁን ፋኖ ብሎ ሰው የሚያወራ ራሱ የፈነነ ራሱ የሆነ የባለገ ሰው ነው ብዬ ነው የምለው። በዛ ስም መነገድ የሚፈልግ ነው። አሁን የፋኖ ስም እንዲጠፋ አይፈልግም። የሸኔ ስም እንዲጠፋ አይፈልግም። የህወሓት ስም እንዲጠፋ አይፈልግም። ይህንን የመንግስት ኃይላትም ይፈልጉታል። ዜጎች ራሳቸውም ይፈልጉታል። በራሳቸው በሆነ የግል ጉዳያቸው አማካኝነት እንኳን በዛ ሰበብ ቢገዳደሉ ሸኔ አለበት በሚባለው አካባቢ ሸኔ ያደረገው ለማለት፣ ፋኖ አለበት በሚባለው ደግሞ ፋኖ አደረገው ብሎ ለማለት እና የሆነ በቃ የቆሻሻ መጥረጊያ የጥፋት ማሳበቢያ ሆነው ይቀጥላሉ። ልክ አሸባሪዎች በተለያዩ የዓለም ክፍሎች ላይ እንደሚሆኑት ማለት ነው። ስለዚህ እንደዛ አይነት ስራም እየተሰራ እንደሆነም ታሳቢ በማድረግ አለ ማጥፋትም በራሱ መንግስት ውስጥ ያሉ ሰዎች የራሳቸውን ብልግና የሚሸፍኑባቸው ቡድኖች እንደሆኑም ማየት ነው። የህዝብን ሰቆቃ ማባባስ እንደ ትግል የሚቆጠርና ህዝብን ባሰቃዩት ቁጥር ህዝብ እንዲያማርር ባደረጉ ቁጥር የኢትዮጵያ ጠላቶች የሚከፍሏቸው ክፍያ ከፍ እንደሚል ያየ ነው። ስለዚህ ሽንፋ አካባቢ ላይ እንደዚህ መጠን በዚያ ወጠን ምናምን የሚሏቸው ሰዎች ካሉ ኦር ከዚህ በፊት ያላየውም ወደውኑ እዛው ቦታ ላይ ያለ ሰው ስለሆነ የላከልኝ ምንም ነገር እንትን አላለም። እየሰረጉ ገብተው የወጡበት የራሱ ዩኒፎርም፣ የራሱ አደረጃጀት፣ የራሱ መሪ፣ የራሱ ሰብሳቢ በሌለው ሁኔታ የተነሳ ቡድን ከሞትና አጥፍቶ ከመጥፋት ውጭ ምንም ነገር እንደሚያመጣ ይታወቃል። ከዛ በኋላ ከድል ጋር ከምንም ጋር እንደዚህ ማሰቡ በራሱ ይደብራል ብዬ የምለውም ለዛ ነው። አይ ዋስትናው እርስ በርሱ እኮ ህዝቡ የሚሸፋፈን ቢሆን አያውን የሚፈራው እኮ ነው። ለምሳሌ መከራከያ ጋር አንድ ሰው ተናገረ ቢባል ያንን ከዴ ተናገረላችሁ ብሎ ለፋኖ ለሚሉ ሰዎች የሚናገረው ከህዝቡ ናት። ያ ህዝቡ አሁን ካልዳነ በቃ ችግር ይገጥማል። አንድ ለማህበራዊ በቃ እሱን ብቻ ምጡትና ሌላ የሚናገር ምናምን እንዳይፈጠር እንዲፈራቸው የገደሉ እንደ አይነት ተባይ ነው ያሁን በቃ ስለሚያስፈራሩ በዛፍ ነው የሚዘርፉትን ነገር ሁሉ እንድታስታውሱበት ነው። ይሄኛው አለው ሲባጋር ገዛው ነበር ከልከው አንድ ተደረገ ተንቆባቸው ወደ ሱዳን ወዴት ነው የሚወጡት? አሁን በዛ በኩል ያለው ማነው ድንበሩ? ወደ ድንበሩ አይደል? ወደ ቱነታ ወደ መሀል ላይ ደግሞ ያለው መስላለ በዚህኛው ወደ ጎን ይወጡና ወደ ሱዳን ይሄዳሉ። ይገርም ነው በጣም። እሱ ያለው ሁሉ ሰላም ነው። ሌላ ሰላም የጎዱት ጉዳት ያደረሱት ነገር ነው የለም። አይ ጥሩ። ለዛ ድብሩ ያን ደግሞ በዘላቂነት መንግስት ከሱዳን ጋር ያለው ነገር በጣም ከዚህ ምሮ ፈልከው ለያኛዎች እንደዚህ አመራሮች ነው ካናዳ ባንክና እና ፖሊስ ወደ ፎቶ ተነስተው የፎቶ ትግል የፎቶ ተነሱ ወዲያ ወዲያው ለሰው ሲማታቸው ተወፈረደ። ይሄም እኮ ነው በጣም እንዳለ ጨዋታ በሰው ህይወት እንደው ሰው ያለ ህይወት ይጀምራል ነው ፎቶ ተከተለ ለካቺ ኮፒ ፔስት እኮ ነው የዋት ለምን ብሎ ታፔላዎችን ስራ ቦታው የሚናገሩ ታፔላዎችን በእነሳና በተለይ ባንኮች ብራንች ስለሚናገር እነሱን መጣቸዋል። ከተማ መግቢያ ላይ ካለ እሱ አይ ሰው ይበቃዋል ነው መንገዱ ምን ውስጥ ይለውጣል
መንገዱ ዛሬ ጀራ ሄዶ በሰው ሰው ከበዛው ነው ከጀባ ውጭ ሰው አይደማ ይሄማ ተሰምቷል። የውስጡ ካበቃ ስራም ስላለ ሰው ይሄን ስራ ስለማይሄድ ግዴታ ይታደያል። በግርማው እኮ ነው ያስጠላኝ እኮ በመኪና እኮ ቢያጅቡ ችግር የለውም። እነሱ በግራይቱ ሰው መኪና ነው ግን ዛሬ ለገድ ለምሳሌ በስነት ነገር ኦኬ በቃ ይሄ ከሆነ ራሱ ጥሩ ነው ያውጣል። አይ መከላከያ ያው አጀብ በ160 ኪሎ ሜትር እስከ 180 ኪሎ ሜትር በእግሩ ይሄድበት የነበረውን ነገር ኦልሞስት ባለፈው የጭልጋ አካባቢ ሰዎች በራሳቸው ልጆች ላይ በወሰዱት እርምጃ ከመንግስት ጋር ምናምን ተስፋ ሲቆርጡ የራሳቸውን ልጆች የራሳቸው መምታት ጀምረው 3ቱን ገለው እንደዚህ 8ቱን በከተማ እያዞሩ ያየናቸው ሰዎች እንደገናም ደግሞ በተለያየ 1ም 2ም በየቀበሌው እርምጃ እየተወሰደ ሲመጣ እዛ ቦታ ላይ ያንን መንገድ ኢንተርናሽናል መንገድ ነው እሱን በመዝጋት የኢኮኖሚ እንትኑና እዛ ድንበር ጠባቂውን መተማ አካባቢ ያለውን ህብረተሰብ ለማስቆጣትና ተስፋ በማስቆረጥ በመንግስት ላይ እንዲያምጽ ለጥላት ተባባሪ እንዲሆን ለማድረግ የተሸረበውን ሴራ ያከሸፉበት ነገር ነው ያለው እና ዛሬ ላይ እንትን ያልኩት በመኪና ፓትሮል እየተደረገ መከላከያ በመኪና ሆኖ የሄደበትን ነገር ነው። በጣም ደስ ይላል። ምክንያቱም 160 ኪሎ ሜትር እናንተ በመኪና ሆናችሁ የመከላከያ አባላት ግን በእግራቸው እየኳተኑ በዛ መካከል ደግሞ ሰርገው የሚገቡ ልክ ነጥቆ የሚወጥ ሌባ ከዛው እየተፈጠረ እንዲህ አይነት የረከሰ አሰራርን የሚሰሩ እንዲሰራ የሚያቅዱ በጣም ጥቂት ሌባ አመራሮች በመንግስት ውስጥ እንዳሉ ነገር ብታምኑም ባታምኑም አሁንም መንግስት እየተረብሻለው በራሱ ቆሻሻ ልጆቹ እንጂ ከሌላው አይደለም። መንግስት ውስጡ ላይ ባፈራቸው በሽተኞች ነው እየተረብሻለው። እያንዳንዱ ቦታ ላይ ችግር ተከሰተ ከተባለ ጠላት እንደምንም ፈርፍሮ የገዛቸው የጠላት ሸቀጦች የሚፈጥሩት እውነት ነው። እድሜ ልኩን በተላላኪነት የኖረ ሰው አዛዥ ሆኖ ሲቀመጥም መላላክ ነው የሚያስደስተው በዛ ስሜት እንደሆነና ከዛ ወጣው ግን ምንም የማያውቁ መደበኛ የሰራዊቱ አባላት በእግራቸው እኔ 160 ኪሎ ሜትር 180 ኪሎ ሜትርን አስቡት የሚተጣሉ 42 ኪሎ ሜትር ማራቶን የሚደረገውን ነገር ወሰዱና ከዚህ ጋር ወስዳችሁ ምን አይነት ግፍ እየፈጸምን እንደሆነ ምን አይነት ነውር እየሰራ እንደሆነ በዛ ላይም ደግሞ የድካማቸው ፍሬ እንዳያፈራ በመሀል ላይ እንደ አፍን ነውር እንደሆነ ነውር ነገር ገብቶ የመውሰድ ነገር እየተሰራ በራሱ ቤት ላይ ራሱ ቅድም ያልኳቸው አለ ህብረተሰቡ ጋር ህብረተሰቡ ወይ ገለልተኛ ሆኖ አይቀመጥም። እኔ ስብሰባ ላይ ሀሳብ ከሰጠው አይ ስለሽ እንዲህ ብሎ ተናግሯል ብሎ ያቀጥላል። ከመከላከያ ጋር አብሬ ሲንቀሳቀስ ካየው አይ ከመንግስት ጋር ነው ብሎ በተገኘበት ለማስመታት ይሰራል። ይሄ እዛ ላይ ይሄ ልጅ ነገረን እንጂ በሁሉም በጎጃም በሁሉም በአማራ ክልል ላይ በሁሉም እንደዚህ ማን ነው ችግሩ? ህብረተሰቡ አብሯችሁ ያለ ሰው ነው ጥላት ብዬ ነው ስል አይ እንደሆነ ብዙ ሰው ሊረዳው አልቻለም። ብታምን ባታምን እውነታው እሱ የሚያውቃችሁ ሰው የምትወዱት ሰው የሚወዳችሁ ብዙ የህይወት ታሪክ ያሳለፋችሁ ሰዎች ነው ዛሬ ጥላት ሆኖ የተሰለፉ። እኔ እውነቱን ነው መናገር የምፈልገው። ማንም ይስማ ይስማው የራሱ ጉዳይ። ይሄ በሽተኛ የሆነ ትውልድ እኔ እንዲድን ብሎ አልፈቅድም። እኔ መናገርን ብቻ ነው የምፈልገው። በትናንትናው ላይ መከላከያ ሰራዊት ላይ በተነሳው የተከበራችሁት ወንድሞቼ የሰጣችሁኝ አስተያየት እንደ ግለሰብ የተናደደ መስሏችሁ ነው ብዬ ነው ያሰብኩት። እኔ እንደ ግለሰብ አለ አንድ ግለሰብ በቃ ተራ ነው። ስለሺ ኖረም አልኖረም ኢትዮጵያ ትቀጥላለች ማመን ያለባችሁ። በመሪም ደረጃ ማንም ኢትዮጵያ ትቀጥላለች። ከዛ ወጥተን እኔ እያልኩ ያለሁት ከዚህ በፊት አጠፋ ነው ሰረዝ ነው ያልነው። እኔ ህዋት እኮ መጥቶ ምንም እንደማይረጋ አውቃለሁ፣ ግን ስለ ህዋት ወሬው ራሱ አጀንዳ ሆኖ ርዕስ ላይ ሲሰጥ ራሱ እናደርጋለን። በደንብ አናቱን ብለን ቀጥቅጠን የቀበርነውን ጥላት እንደገና ከሌለበት ሁሉ ህዋት ኮማንዶዎችን በሱዳን አስመረቀ። የፈለከውን አስመርቅ፣ ኒውክለር ይዘና ኢትዮጵያን አትችላትም። እዚህም ማንም ይሁን መንግስት ስለሆነ ወር ሰራዊት ስለሆነ ወታደር ስለሆነ አይደለም፣ እውነትን የያዘ ሰው ብቻ ያሸንፋል ነው። ይሄ አይቀየርም እያልኩ ያለሁት ተረኛ ዘራፊ፣ ተረኛ ሌባ
ተረኛ ጎጠኛ ተረኛ ምናምን በመንደርና በጎጥ በሃይማኖት በየትኛውም ቢሆን መከፋፈልን የጥላትን አጀንዳ ተሸክሙ የሚሄድ ነገር አልፈቅድም ነው። ነገሩን በዛ ልክ እንድታዩት ትፈልጋለሁ እንጂ ለእኔ አይደለም። እኔ ለእኔ እኮ ከጠየቅኩ ራሱ እኔ መጥፎ ሰው ነኝ ማለት ነው። ላይክ አድርጉኝ የማልለው በራሱ ሳብስክራይብ አድርጉ እስኪ ሳፖርት አድርጉ ብዬ የማልጠይቀው ነውር ነው። አንድ ሰው ስለ ራሱ አይደለም ጥያቄ። ይህንን አልጠይቅም። እንደዛ የሚጠይቅም ሰው እኔ መጥፎ ሰው እንደሆነ ነው በራሴ የምደመድመው። አንድ ሰው ስለ ራሱ ኤግዛጀሬት የሚያደርግ የሚለምን ምናምን እና ትናንትና ላይ ባለው በጣም ነው ያዘንኩት፣ በጣም ነው የተናደድኩት ብዬ ስል አስታውሱ ወደ ኋላ ሄዱ። በህወሓት ዘመን የነበሩ ብዙ ነገሮች አሉ። በዛ ውስጥ ሀቀኛ ሆናችሁ ከሰራችሁ ሞራላችሁ እንዲከሸከሽ ሌቦች ይሾሙላችኋል። ፖሊሶች መከራ አይተው ያመጡትን ወንጀለኛ ካስረከቡ በኋላ እንደውም እነሱ ተመልሰው ይከሰሱና ማረጋቸው ተቀምጠው ሁሉ የሚባረሩ ፖሊሶች ነበሩ። ፖሊስ ሆኖ መማር ክልክል ነበር። ፍርድ ቤት ላይ በስልክ ተደውሎለት የሚፈርድ ነበር። ስንት ዋጋ ኢንቨስቲጌት ለማድረግ መረጃዎችን ለማግኘት ስንት ዋጋ የተከፈለበትን ወንጀለኛ ለቀው ወንጀለኛነትን እያፌዘ ምን ታመጣለህ ባመጣው ፖሊስ ላይ ባሰረው ፖሊስ ላይ አሳያለሁ እያለ እየፈከረ ሚሊተራቸውን የሚያውሱ መሳሪያቸውን አውሰው የሚዘርፉ ካዘረፉት ነገር ላይ የሚካፈሉ ፖሊሶች ነበሩን እኮ። ለምንድን ነው የምንረሳው? እኔ ትናንት የተናደድኩት ወደዛ የሚሄድ አይነት አሰላለፍ አየሁ በሚል ይህን አሁንም በግልጽ ነው። እኔ ጠላት በሆን አልናገርም። አበጃችሁ ጀግኖች እያልኩ ነው ቀጥለው። እኔ የምቆጣው ሰው ምን የሚቆጣኝ የሚመስለኝ ስለሚወደኝ ነው የሚመስለኝ እና ኮመንት ላይ እኔ ለማረጋጋት እንደዛ ያላችሁ ሰዎች በጣም ቴንክ በቃ ለእኔ አስባችሁ ስለሆነ ያ የግለሰባዊ ምክር ነው። ይሄን መቀበል ግዴታ። የእኔ ጉዳይ ግን እንደ ኢትዮጵያ እናንተም እኔም የደከምንበት ነገር ዋጋ ማውጣት አለበት። ይሄ ነገር የሚያመጣው ውጤት በራሱ ምንድን ነው? እኔ አልገባኝ። በነገራችን የት ሀገርም ተሞክሮ እንዳለም አላውቅም። ህግም ሲመጣ ምንም ነገር ሲሰራ ግን ከጥቅሙ ይልቅ ጉዳቱ የሚያመዝን ከሆነ መቆም አለበት። እኔ እስከ ባለፈው ዓመት ለምሳሌ የሆነው ነገር በሙሉ እኔ ነኝ የተሸለመው። ማንም ጠርቶኝ አይደለም። እኔ የሆነ ሰው አዝዞኝ ብሰራ ራሱ እንደዛ አላወራም። ይህን ሞራልም አላገኝም። ለትዝብት ግን እያወራሁ ይሄን ሰው እንዲያውቅ እፈልጋለሁ። እኔ ከተሳሳትኩ እኔን መገሰጽ አለባቸው። ምክንያቱም እኔ የማጠፋው ጥፋት ለሀገር ስለሚተርፍ፣ እኔ የማመጣው ልማት ለሀገር ስለሚተርፍ ነው። ጉዳያችን ሀገር፣ ጉዳያችን ህዝብ እንጂ ግለሰቦችን እንደሱ አይደለም። ሲሰሩ ሞራል ሰጠን አበረታተን የእኛንም በጎ ነገር ጨምረን ያ በጎ ስራቸው እንዲወጣ ማድረግ ላይ እውቅና መስጠት ጀምሮ መስራት አለብን። የሚሰሩ ሰዎችን ሞራላቸውን መከሽከሽ፣ ማዋረድ፣ መግፋት፣ መጣል፣ መጥለፍ ይሄ አንዱ የጥላት አሻጥር ነው እና ትዝ እንዳላይ በዙ ልናገር ብዬ ነው። እንደሱ አታስቡ። ከግለሰብ ባሻገር እንድታዩ ነው የምፈልገው። በቃ እኔ እስከዛሬ ድረስ በጎ ነገር ከሰራው ከነገ በኋላ እዚህ ማነው አማያስ ወር ሰላም ለሰው ዘር ሌሎች አብራችሁኝ 12 ሰው ይታየኛል። ቁጥሩን የምጠራው አውቄ ነው። 2 ሰው አለኝ፣ 12 ሰው አለኝ፣ 3 ሰው አለኝ። ምን ለማለት ነው ሰው የሚያየኝ? እኔ የማወራው ምን ለማግኘት ነው ከሚለው አንጻር ነው። ዋጋ የከፈለንን ሰው ለእኔ ዋጋ የከፈለንን ጠቅላይ ሚኒስትሩም ሆነ መከላከያ ሰራዊትን ማንም እንዲያቆሸው አልፈቅድም። አሁንም ቢሆን ብታምኑም ባታምኑም የማንም ርካሽ ሰው መጥቶ የመከላከያን ድል እንዲያቆሽሽ አልፈልግም። የጠቅላይ ሚኒስትሩ የሚሰሩ ወንድሞች 24 ሰዓት የሚሰሩ አሉ። የስራ ባህላችንን የተቀየረ እዚህ አድሚን ሆነው ነገሩን በጎ ነገሮችን ሼር እያደረጉ ከኖርንበት የበሽታ ጉድጓድ ውስጥ አውጥተው ነፃነትን በቻሉት ነው። ሰው በቻለው በቃ መመኘት ትልቅ ነገር መመኘት በቻልነው ነው እንጂ ተጠየቅነው የማንችለው ነው። በቻለው ለኢትዮጵያ በጎ ያሰበ ሁሉ ለእኔ ወዳጄ ነው። እሱን መጠበቅ ግዴታዬ ነው። ኢትዮጵያ ማሻገር ግዴታችን ነው ጎበዝ። የዚህ ዘመን ትውልዶች ፈልገን አልተፈጠርንም። ስለዚህ ከእሱ አንጻር እንድታዩት እንደ ግለሰብ ከሆነም እንደው እንደ አይነት ሰው ከሆንኩ እኔን ማውገዝ አለባችሁ። ግለሰብ ጉዳይ አይደለም። እኔ ያየሁበት አንግል እንደዛ ነው። ዞረን ዞረን ጥላት የሆነ ቀዳዳ አግኝቶ ገብቶ እየፈነቀለ የሚያወራበት ነገር ሊኖር ይችላል። ለምሳሌ እኔ እስካሁን የሰሯቸውን ቪዲዮዎች የሆነ በጣም ነበር እራገማለሁ። አሁንም መከላከያ ሰራዊት ላይ አሁንም ቢሆን መከላከያ ሰራዊትን የነካ
ዘሩ እንዲጠፋ ነው የምራገመው። ይሄን የእውነቴን ነው የምራገመው። ይህንን የመከላከያ መደበኛውን ዋጋ የሚከፍለውን ሰራዊት ላብና ድካም እሸጣለሁ ለውጣለሁ የሚል የመከላከያም ቢሆን ኃላፊ ሆኖ የተሸጠ ሰው ካለ እሱም ቢሆን እንዲጠፋ እኮ ነው የማደርገው። የማናወራው መከላከያ ቲም ስፕሪቱ ስለቀጠለ እንጂ ብዙ ፈተና ነው ያለው። በቀላሉ ባለፈው ጠቅላይ ሚኒስትሩ ደሴ የገቡ ጊዜ በተለያየ ኢንፎርማል በሆኑ ቶክስ ከ12 በላይ ጦርነቱን ይመሩ የነበሩ ሰዎች ከህወሓት ጋር ይሰሩ የነበረበትና አክሽን የተወሰደበትን ነገር ሰምቻለሁ። ኢንፎርማል በሆኑ ከዛ በኋላ አቅጣጫ እንደተቀየረው ምንም ጠቅላይ ሚኒስትሩ ከተናገሩት አንዱ ማን እንዳስገባው የማይታወቅ ሚሊዮን ብር በአካውንታቸው ይገባል። በዛን ወቅት ላይ የአማራ ክልል ልዩ ኃይል በአደርቃይ በደባርቅ በኩል ላይ ከነበረው አንድ እዛው ጠባቂው የነበረ መረጃውን አውቃለሁ፣ ግን ኃላፊነት አለብኝ። በምንም ይሁን በምንም እኔና እናንተ መሻገር አለብን። ጠላት እያከከ ሊያስነሳው የሚችል በሽታ ማግኘት የለበትም። መጨባበጫ ማግኘት የለበትም። በውስጥ የምንገናኝ ቢሆን ብዙ እናወራዋለን። እኔ መንግስትን በአካል ባገኘው ወይም ሌሎች የምንላቸው ሰዎች በአካል ብናገኘው ልንደባደቡ እንችላለን። ለጠላት በሚመች መልኩ ግን አሳልፌ አልሰጠውም። የምንደባደበውና ምንም ነገር የምናደርገው ለማስተካከልና ለመስተካከል እንጂ የማንም ጭንጋፍ ባንዳ መጥቶ እንዲጨፍር አለ። በአካል ቦታው ላይ ያለን ነገር አውቀን እንዲስተካከል ሰርተን አስተካክለን ከመቀጠል ይልቅ የማንም ወሮ በላ ስለ ጮኸ ለእሱ አሳልፎ ለመስጠት አይደለም። ከእሱ አንጻር ግን ባይሳብ ጦርነቱ በተለያየ መልኩ ይታወቃል። እነሱ እንደው አሳማኝ ሊመስል የሚችል ነገር መተማ ላይ የማነሳውን ውሰዱልኝ። ድንበር ጠባቂ ነው ህብረተሰቡ፣ ብዙ ጉዳት ደርሶበታል ቅማንትና አማራ ብለው ከዛ ያን ማስቆረፍ ማለት ለኢትዮጵያ በቃ አኩራፊ መሆን። የብልጽግና ፓርቲ አንዱ የምንኮራበት ምንድን ነው? አጋር ብሎ እያገለለ በሀገራቸው ላይ ባይተዋር ተደርገው በምንም አይነት መልኩ እንዳይሳተፉ ተደርገው ሀገራቸውን ከወዳ እንደሚያይ ሰው ሆነው ጠላት በቀላሉ ገብቷት ስስ የሚያደርግበትን የጥፋት መድረክ ሁሉ እየዘጋሱ ነው። ምስጦፌ ነገ ጠቅላይ ሚኒስትር ይሆናል። አወል አርባ ነገ ጠቅላይ ሚኒስትር ይሆናል። እኔ የምፈልገው እንደዛ ነው። ቤንሻንጉል ጉሙዝ ላይ ያለ ኢትዮጵያዊ የሆነ ሁሉ የኢትዮጵያ ባለቤት ነው። ያንን ስላደረገልኝ ነው እኔ ብልጽግና የመጣበት የራሱ ታሪክ አለ። ብዙ ሰዎች እንዴት ብልጽግና ተመሰረተ ምናምን የሆነ ትግሬ ሰውዬ ሲያወራ ሁሉ ነበር። እሱ የራሱ ነገር አለ። ባጭሩ ልንገራችሁ፣ ዶክተር አብይን ከኦህዴድ ሊቀመንበርነት ማውረድ ብቻ ከኢትዮጵያ ጠቅላይ ሚኒስትርነት ያስነሳ ነበር። አንዱ ይሄ ብልጽግና መሰራረቱ ምናምን ህጋዊ ነው ወይ አይደለም ወይ? እንደኔ በግሌ በማውቀው ህጋዊ ነው ብዬ አላምንም። ስለ ህግም አይደለማ እያወራን ያለ። ከዛ ውጭ ስንት ክልል ነው የፈጠረው? ህገ መንግስታዊ ምናምን የምንላቸው ነገር እውቀት ላይ መሰረት ያደረገ ነገር ብንነጋገር ልንጠቀም ነው። ጠላት ግን ይሄን አይፈልግም። ሁላችንም እንድንከስር፣ ሁላችንም እንድናብድ፣ ነገሩ ከኛ ካመለጠ በኋላ ጠላት ገብቶ የሚፈተፍትበትን እድል እንዲያገኝና በየትኛውም አግባብ ከስረን አክስረን ወድቀን ሌላ ሰው ይዘን እንድንወድቅ ነው ሲሰራ ነው እንጂ ብልጽግና እይታው ብቻ ትልቅ ነገር ነው። ለምን አብይን ጠሉት? ምን ለማለት ነው? አሁን እስኪ ህይወታቸውን ነው። እኔ በጣም ይኸው ካነሳ ነው አይቀር እውነታውን ማወቅ ስላለብን ወይዘሮ ዝናሽ በዛ ልክ የምትሆነው ነገር ማየት ማስታወስ ምን እየሆነ ነው። ስለዚህ እንደ ሀገራዊ እይታን መፍጠር አንድ ነገር ነው። ከዛ ደግሞ ኦህዴድ ላይ ያሉ የሆኑትን ራሳቸው አስታውሱና ደረሱባቸው እዚያ ያሉ ሰዎችን የሆነ ነገር ቢያደርጓቸው ይህን ሰው ጠልፎ ለመጣልና ወደዛ ለመውሰድ ያስችላል። ባለፈው የሆነ ሰው ሆነ ቦታ ላይ ሲያወራ ያየው ሰው ለምንድን ነው ያን ያህል ወር ሊሞላ የሚደርስ ስብሰባ የፈጀባቸው አብይን ለመምረጥ? እነሱ የፈለጉት ሲፈልጉ የሚልኩት የሞግዚትነት ነው። ብአዴን፣ ደኢህዴን፣ ኦህዴድ ብለው ሰርተው ነበር። ዛሬም ድረስ እነሱ የሰሩትን ህግ ሁሉ በአደባባይ ሽረው ብልግናቸውን አሳይተዋል። ይህም ብልግና በራሳቸው አንደበት ከገለጡልኝ በሚገባው መሸከፍ የኔና ያንተ ስራ እንጂ
የነሱ ጉዳይ አለ። እነሱ በቃ ያ ባህሪያቸው ከዛ ውጭ የላቸውም። አቅማቸውን ነገሩ። የፖለቲካ ፓርቲ ሁሉ ኮፒ ፔስት ህዋት ሆኖ ነው የሚመጣው። ለምን ወደብ ይጠይቃል? ሰው ሞተ፣ ሰው እንዲሞት ይችላል። ሰው ሞተ ብሎ ተናግሮ የሚያተርፍ ሰው የሚገድል ቡድን ይቀጥራል። መንገድ ተዘጋ ብሎ በዚህ ላይ መግለጫ የሚሰጥ ሰው መንገድ እንዲዘጋ ሰው በስውር መድቦ ይሰራል። ሰዎች እንዲፈናቀሉ ያንን ነገር የሚያወራ ሰው ሰዎች እንዲፈናቀሉ የሚያደርግ ቡድን ይቀጥራል። ቀላል እኮ ነው። ይሄ እኮ እኔ ከ96 ጀምሮ ያየሁት ነገር እውነት ነው። የሚያስተባብሉ ነገር አይደለም። እመራለሁ አስተዳድራለሁ ከሚል አንጻር ቢሆን አዲስ አበባ ቢሰለጥን 4 ኪሎ ቤተ መንግስቱ ቢሰለጥን እገባለሁ ብሎ የሚቃዥ ሰው እውነቱን ከሆነ ደስ ሊለው ይገባል እንጂ እንዴት ይከፋዋል? ማለት በዛ ልክ ሰው በራሱ ላይ የሚገኛና አይደለም። እንደዛ አይደለም። ያ እንደ ሀገር ኢትዮጵያን ለማሻገር ሲባል ብልጽግና ተመሰረተ። ከዛ እንደ ሀገር የሚገኘው ድምፅ ነው እንጂ ያንን የሚያስቀይረው የሚጥለው ከዛ ውጭ አለ። ከዛ ውጭ አጋር የሚለው ይሄ ሲረግጥ የኖረ ኃይል እኩል መሆንም እንደነውር ነው የሚፈልግ። እሱን ነገሮች ከግንዛቤ አይቶ ከዛም እየሰፋ የሚሄድ ስለሆነ ባጭሩ ግን ኢትዮጵያን ማስቀጠል የተቻለበት አንዱ የብልጽግና እይታ ነው። ኦሮማራ ላይ ኦሮሞ አማራ ምናምን የሚለውን ነገር ይህን ሁለቱን ካባላን ሁለቱን ህዝብ ወይም ሁለት ያደረጉት ማለት ነው። እኔ ኢትዮጵያ ውስጥ በዘርም በምንም ነገር በጣም መነጣጣል ቢፈለግ የማይቻልበት ሀገር ቢኖር እንደ ኢትዮጵያ ሁሉ ያለ አይመስለኝም። መነጠል አይቻልም። በቃ እንዳንነጣጠል ሆነን የተሰራ ነው። በሃይማኖት ብትሉት ሃይማኖቱ በቤተሰባችን አለ። ዘሩን ብትቆጥሩት እንደዛ ነው። እኔ ኢትዮጵያውያን በዛ ላይ አሁን አብረን ስንኖር ፍቅር ካለ እንጋባለን፣ ሌላም ነገር ካለ መስተጋብሩ ይቀጥላል። ቅሌታም የሚሆነው አወቅኩ ያለው ተማርኩ ያለው አጋንንታዊ ትምህርት የሚወረሰ ዛሬም ብዛት ተቸክሎ የሽግግር መንግስት የሚል ይሄ ተጽፎ ተሰጥቶ ነው። ምንድን የፈለከው ብትሉት አይነግራችሁም። ተሸክማችሁ የምትፈልገው ቦታ ላይ እናደርሳችሁ ብትሉትም አይደርስም። እሱ አይደለም ፍላጎቱ፣ መነጀስ ነው፣ መረበሽ። አብይ አልፈልግም ብሎ ቢሄድ አብይ እያሉ ሰውነታቸው ላይ ተነክሰው ይመጡላቸው። ከዛ በኋላ የሚመጣውን መንግስት ስራ እንዳይሰራ ማድረግ ነው፣ መጥለፍ ነው። ስለሞተው ስለተሰደደው ስልጣኑን ስለተወው ሰው እያወሩ የሚሰራውን ሰው ስራ እንዳይሰራ ማድረግ ነው አላማው እንጂ አባይ ግድብን ማን እንደገደበው አይታወቅም። እሺ ነገ ደግሞ ኮይሻ ማን እንደገደበው አይታወቅም። አይታወቅም ወይ? ይታወቃል። ግን የሚሏቸው ከሌኔ የሰጠለው ከሌኔ የሰራው ከሌኔ እንዲያደርገው ምንም በሉ ውሰዱት። ኢትዮጵያዊ ስለሆንኩ ግን የህዳሴ ግድብ ድርሻ አለኝ አለው። በቃ እና እኔ ግፍ እንዳናበዛ የሚል ሁሉ ነገር አለኝ። በፊት 12 ምናምን ነበር ሲደረስ ዛሬ ስንታት መንገድ ገባዋል። በመኪና ነው ማለት ነው። ያው ጥሩ ነው። ያው ጥሩ ነው። በእግራቸው የሚሄዱት እንዴት እንዳሳዘኑኝ ነው። በጣም ያን ቀን በመሳጅ ይመጣለው እንዳይል ተንከራራቸው ቁጥጥር ውስጥ ያለው ሙሉ ቀን በዛ መከራውን የሚያይ መከላከያ በጣም እኮ ነው የሚያሳዝኑት። በእግራቸው እንደው ግፍ ነው ራሱ ኮሮ መኪና ማለት እኮ እንደው ግፍ ነው የሚመስለን። ያው እነሱ በዛ እየሄዱ እንደው ክብር ይገባቸዋል። ሰው ቢነካ ጥሩ ነው። ምንድን ነው የምታደርጉ እናንተ? አሁን መከላከያ በእግሩ ይሄድ ከዛ ጠዋት 12 ሰዓት ተነስቶ ከምሽቱ 3 ሰዓት ነው የሚደርስ። ከዛ ለመታደል ብሎ ደግሞ ይሄንን የሚሰድብ እኔ ለሰው ልጅ ማገልገል መታደል ነው። ይሄንን ሰዎች እንደዛ አይነት አይደለም። አሁን ያለውን እኔ ሞክ ሰው አካሄዳችን ሌላ ዋጋ የሚያስከፍለን እዛው ድረስ አሻግረ እያየው እንጂ ባይሰልፍ አሳሳቢ ሆኗል። የዘራ ነው ዋናው ነገር። ምንድን ነው እያደረግን? ለምንድን ነው እንደዛ የምናደርገው? እኔ አሁን የማወራው ነገር እኮ ተከፍሎ ቢሆን በቃ የከፈለኝ ሰው ነው፣ በቃ የእሱ ሀሳብ ነው የሚሆነው። በጣም እያሳደደኝ በጣም እንደ ግለሰብ ከሆነ ለምን ዓለም አትገለባበትም ነው የምለው። እንደኔ እንደው በቃ እቅዱና ምናምን የተስተጓጎለበት ሰው አለ ብዬ ስለማላምን ማለት ነው። ነገር ግን ከየት ነው ያ ነገር የመጣው የሚለው ስለማቅ ነው እንጂ የግድ ማለፍ አይደለም የምፈልገው። በቃ ያንን እያወራሁ
ሌሎችንም ወደዛ ችግር ነው ችግርን እየተናገርኩ ሌላ ችግር መፍጠር እሱ አይሆንም ነው እንጂ እንደ ግለሰብ ከሆነ ዛሬ ድብልቅልቅ ደንታ አይደለም። እንደ ግለሰብ እንዳታዩ በቃ አብይን ሚሊዮን እናርገው፣ ፊልድ ማርሻሉን ሚሊዮን እናርገው፣ ኢትዮጵያ ላይ ጀግና የምንላቸውን ሁሉ ሚሊዮን እናርጋቸው ነው ጥያቄው። አለው አንድ ሰው ላይ ዝም የዶሮ ፖለቲካ መቧጨቅ አንዱ እግሩን አንዱ እጁን ምናምን እያለ ከሌ ወደዚህ ነው። እንዲህ አይነት የረከሰው ነገር ነው እኔ እንዲያበቃ እንፈልገው። እነዚህ አሁን የመጡ ልጆች የመጡት ከህወሓት ከበሰበሰው እንቁላል ውስጥ ነፍስ ዘርተው የመጡ ልጆች ናቸው። እነዚህን በማብዛት ነው እንጂ የኛ ጀግንነት የኛ አስተዋይነት ዋጋ የሚያወጣው እነሱም ደግሞ ደስ የሚላቸው እንጂ ስለ አብይ ሲያወሩ መዋል አይደለም። ኢትዮጵያን መሸከም ጠላትን አንገቱን የምንቆርጠው አብይን ማድነቅ አብይን መሆን ፊልድ ማርሻሉን ብርሃኑን ማድነቅ ፊልድ ማርሻሉን ለመሆን ጥረት ማለት ጀነራል አበባው ጀነራል ባጃን ሌሎችም መልካም የምትሏቸው ሰዎች ማንሳት እነሱን መሆን ከነሱም በላይ ወቅቶን ጨምሮ መሄድ ለዛ ነው ማቀድ ያለብን እንጂ አብይንና ሀብታሙ አያሌውን የሚያወዳድር አማራጭ ሲያጣ ብቻ ጉሮሮ ሲዘጋ መጥቶ ስለ ኢትዮጵያና ስለሆነ ነገር የሚያወራን ሰው መከተል ጤነኝነት አይደለም። ይሄ ራሳችንን ስለሚያከስረው ይሄን የምታደርጉት ይሄን የማደርገው እኔ ለራሴ ብዬ ለራሳችሁ ብላችሁ እንጂ መጀመሪያ እኛ ራሳችንን ሳናደ እንዴት ነው ሌላ የምንተርፈው? ስለዚህ እንደዚህ አይነት ቲፎዞ አለ። ያውንም የተባለው አይነት እንደኔ ከሆነ አልፈልገውም። እኔ ሲጀመር ጀምሮ አልገባኝም። በቃ ይሄ የክብረ በዓል ምናምን የሚለውን እኔ መከላከያ ስለማደንቀውና እዛ ቤት ውስጥ ላይ የሆኑ ነገሮችን ማውራት ስለማልፈልግ ነው እንጂ እንደኔ እኔ አባል ሆንኩት አልሆንኩት ቪዲዮ ላይ ይኖራል። በቃ በፕሮፓጋንዳ ሳይሆን በመሆን የሚገለጥ ነው። የኔ መከላከያ ሰራዊት ነው። የኢትዮጵያ መከላከያ ሰራዊት ጀግና ነው። ከወሬ ባሻገር ምን እንደሚሰራ አውቀዋለሁ። እንኳን አሁን 2011 እና 2012 ላይ ኢትዮጵያ ፈርሳ በነበረችበት ሰዓት ከ2012 በኋላ አሁን ሰው ኢትዮጵያ ትፈርሳለች ምናምን ሲለኝ እኔ እስቅበታለሁ። ሰው አትፈርስም እንድትበል ያ የፈረሰው ሰው እዛው ፍርስ ሊል ይችላል። ኢትዮጵያ ትቀጥላለች። ይሄ ለውጡም ሆነ ምናምን የመጣው ከፈጣሪ ነው። እነዚህ ልጆችን ያመጣቸው የሚያጠነክራቸው በዚህ እንዳዙ አፋችንን ከፍተን ያላመጥናቸው እግራቸውን እየጎተትናቸው እንኳን በዚህ መካከል ጠንክረው የሚሄዱ አመራሮችና ጀግና ኢትዮጵያውያን የመጡት ፈጣሪ ስላለ ነው። ጠንክረው ውጤት እያመጡ ያሉት ፈጣሪ ስለሚያበረታቸው ነው እንጂ እኛማ እንዲወድቁ ነው የሰራነው። ቸክ ማድረግ ነው። መቼ ነው ያበረታታናቸው? አንድ ሰሞን ባንዲራ ይዘን ጨፈርን። ባህር ዳር ላይ እኛ ያወጣነው ባንዲራ ረጅም ነበር። በርዝመቱ አንደኛ ነበር ባህር ዳር። ወልቃይት ነው ሄሊኮፕተር ይዞ አጅቧል። እንደውም መከላከያ ሰራዊቱ ሄሊኮፕተር አውጥቶ ጨፌ እየነሰነሰ ባህር ዳር ስታዲየም ላይ በቃ ድጋፍ ሰጠ ተብሎ ሁሉ ወቀሳ ቀርቦ ነበር። ያቺ ሄሊኮፕተር የወልቃይት ነው ነበረች እና ወልቃይት ነው ምን ሆነ? እኛስ ማን ነግሮን ነው እንደዛ ያጨበጨብነው? ማን ነግሮን ነው ዛሬ የምንቀበው? ሁልጊዜ በባርነት ለመቀጠል የሚደረግ አሻጥራ ተራ እሱ ነው የሚያነደኝ። ተረኛ ሌባ፣ ተረኛ ተሰላፊ እኔ እንዲሆን አልፈቅድም። ዛሬ እንደ ብሔር የሚያስብ ጎጠኛ መንደርተኛ ላይ እንዲፈጠር አልፈልግም። ህወሓት ላይ የትግራይን ህዝብ በልቷል፣ ይበቀዋል። ከዛ በኋላ አሁን የኦሮሞማ መንግስት የአፋን ኦሮሞ ተናጋሪውን ደግሞ ተረኛ የኢትዮጵያ ጠላትና በዝባዥ አድርጎ ለማስቀጠል የሚደረገው አሻጥር ላይ የሚበዘብዘው እኮ ራሱ ያን የሚያወራው ሰው ቀመሩን የሚያውቀው ሰው ነው የሚሰርቀው። ሌላው ዝም ብሎ ነው የሚነደው። እንደሱ አይነቱን አልፈቅድም። አሁን አቋሚ አንድም መሪ ኦር ተመሪ በስራው ነው የማመሰግነው ከእውነቱ ጋር ሰር ነው እንጂ የረከሰ ነገር ከሰራ እኔ ብሳለሁ። እሱ አሁንም አቋሚ ነው። እንደ ግለሰብ ግን አይደለም። በተለይ ጠቅላይ ሚኒስትሩና መከላከያ ላይ ብለን ያለው ሀገር እንደ ሀገር ተቋማዊ የፌዴራል ፖሊስ የኢንሳ የሳይበር እንትን ላይ ያለ ነገር እስኪያስቡት አሁን ይሄ መብራት ለአንድ ቀን ሙሉ ቀን ቢጠፋ ስንት አመል እንዳለን ይታወቃል። እንዴት እንደምንጨናነቅ ማለት ነው። በኦርቶዶክስ ስም ያላችሁ ሚዲያ ከፍታችሁ የምትከፈቱ ሰዎች መድኃኔዓለም ያው የስራችሁን ያሳጭዳችሁ። እኔ የራሳችሁን ይዛችሁ ብጠፉም ባጠፉም እሱ አይደለም ነው። ያው የሚያጠፉ ሰዎች
ቢጠፉ ባይጠፉ ጉዳይ አይደለም። የሚበክሉት ነገር ግን እንዲቆም እፈልጋለሁ። 666 ነው ምናምን ናሽናል አይዲ ማውጣት ምናምን እያሉ የሚሰሩ አሉ። ተወደደም ተጠላም ዘመኑ መጥቷል። መብራት በማጥፋት ብቻ ብዙ ሰው ህልውናው መቀጠል አይችልም። በእግሬ እሄዳለሁ የሚል ሰው አይቻልም። በፕሌን አልሄድም፣ ባንክ አልጠቀምም፣ ሞባይል አልይዝም ማለት አይቻልም። ጤነኞች ብትሆኑ እና የተረገማችሁና መድኃኔዓለም ያው በጥፋታችሁ የአርዮስ ሽንት አድርጎ ባይሰራችሁ የኦርቶዶክስ ስም ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ የሚጀምሩ ብዙ ዩቲዩቦች ስላሉ ማለት ነው። ጤነኞች ብትሆኑ ዘመኑ ምንድን ነው? ጸሎት እናድርግ፣ ነገሩንም እንለማመድ። ያለዚህ መኖር አይቻልም። በዚህ ወቅት ነው የመጣ ነው። ስለዚህ የመጣውን ቴክኖሎጂ ሳይጎዳን ተጠቃሚ ሆነን ለመቀጠል የሚያስችለውን እውቀት እንገቢ ብላችሁ እውቀት ታወሩም ነበር። ግን ኢትዮጵያ ውስጥ የተዘራው ፖለቲካ እኔ ያረጋገጥኩት ነገር ቢኖር በኦርቶዶክስ ተዋሕዶ ቤተክርስቲያን ስም ነው። ኦርቶዶክስ የሆናችሁ ሰዎች ዋጡት። በቃ እውነት ስለሆነ ነው። የራሴ ሃይማኖት ነው፣ ደፍሬ የምናገረው ለዛ ነው። ሌላው ላይ እንደዚህ ብናገር አሁን ያለው መድረክ አይፈቅድም። ጊዜ ግን ይሰጣል፣ ችግር የለውም። ዛሬ የማልናገረው መናገር የነበረብኝ ነገር አለ። ግን መናገሬ ጠላት ፈርፍሮ ገብቶ ሌላ ጥፋት ለማስቀጠል የሚያስችለው ከሆነ አልናገርም። አንዳንድ መጽሐፎች ምናምን ነበሩ፣ እዛ ጋ ያሉ ቃሎችን ወርድ በወርድ ለመናገር ኢትዮጵያ ውስጥ ከተሰራው የፖለቲካ ሻጥር አንጻር ጥፋት ስለሚቀሰቅስ አላወራም ማለት ነው። ቀስ እያለ ይሄዳል። ግን ለመዳን እንነጋገር። የኔ አጠቃላይ ንዴቴ እሱ የምንነጋገረው፣ የምናወራው፣ የምንመካከረው ሚዲያ ላይ ወጠን የምንናገረው ሚዲያ ከፍተን የምንሰማ ሰዎች ችግሩን ለመፍታት ይሁን ራሳችንን ለመጥቀም ጊዜያችንን እናውጣ። ዛሬ ዲጂታል ላይ ዩቲዩብ ላይ ያላችሁ ዋይፋይ የሌለው ሰው ገንዘብ ካርድ ሞልቶ ጥቅል ገዝቶ ነው የሚያይ። እንዴት ገንዘብ አወጣ? ሞባይሉ የአይኑ ኦር የጊዜው ምናምን እንኳን ዋጋ ቢያጣ ገንዘቡን አውጥቶ የሚያው ነገር እንዴት ሴትና ወንድ ራቁቱን የሚሄድ ሰው ማየት እንዴት አይደል ነው የሚጠቅመን? በጎንደር አዲስ ነገር የለም። መንገዱ እንዴት ነው? መንገዱ ነው አሁን አስቸጋሪ ሆኖ ያለ መንገዱ በሀገራና በጀባ ነው። ይሄኛው አልተከፈተም። አሁን እነዛ ሰዎች እርምጃ ጀምረው ነበር። ኮማንዶች ትንሽ የተወሰነ ጀምረዋል። መከላከያዎችም እነሱም ትናንቶች ሞክረዋል። ያው ግን ሰው ስጋት ስላለ ነግሮ መሄድ አልፈለገም። በጀባ ካልሆነ አልሄድም ሰው ስጋቱ ነው እንጂ አሁን እዛ ባለፈው የሆነ ልጅ ቸርጋሪ እንደዛ ያለ ልጅ በዛ በተለይ ስለ ኮማንድ ምናምን የሚያውቅ ልጅ ጠይቄው እኔ ሰራተኛ ነበር ማለት ነው። አረ እንደዚህ ተመታ ምናምን በቃ በደንብ ነው እርምጃ እየተወሰደ ያለው፣ ሁሉም ለማጽዳት ነው ዘመቻ ወጥቶ ነው ያለው ምናምን አለ። መከላከያም በደንብ ስራ እየሰራ ነው ብሎኝ ነበረ። እውነት ነው እውነት ነው። እኔ የሆነ ቦታ ላይ በጣም መስዋዕቷል። ከዳር ደወዚ ገንባዋን ከብ ወደ የዚህ የገንባዋን ላም ይጠበቃል አይደለ? ተበራው መስራት ነው ወንድ ይጠብቁ 400 ተቆርጧቸው ነበር ወደ እነሱ ሰራው። ባለፈው ከሱ ከቦሰፍ ታቆ ተፈራካኝ ከእነሱ የሚታረደውን አርተው የሆነ ጫካ ውስጥ ተደብቆ ሲበሉ በመረጃ ገብተው መከላከያዎች አንድ ሰባቶች ሲበሉ ላሞች ይዟቸው ነበር። ላሞቹ ተመለሱ እንዴ? ነዛ ተመልሰዋል። በጣም ደግሞ መከላከያ ባለፈው እኔ ቪዲዮ ሰርች ነበረ። ሰው ተነስቶ 400 ከብት ሲሄድ መከላከያ ዲሽቃ አውጥቶ ተኮሰብን የሚል የስልክ ቅጃ አሰምቻችኋለሁ። ስልኩ እንዳልኳችሁ ሰዎች በቃ በራሳቸው ልክ ወስዶ ከዛ እናንተን ጨምራችሁ ነገሩን እንድትረዱት ለማድረግ ነው። በወቅቱ ላይ የተቀመጠ ሰው ቢሆን እንዳልኳችሁ በራሱ አጣሞ እንዲነግረኝ ስለማልፈልግና እንደዛ አይነት ነገርም እኔ ሰው ቢያሰማኝ ደስ አይለኝም። አሁን የሆነ በስልጣን ላይ ያለ ሰው ምናምን ቃለ መጠይቅ ተደርጎለት ኦር የሆነ አዲስ ሀሳብ አዲስ ሰው ነው የምፈልገው ነው። በሚዲያውም ሆነ በየትኛውም ቦታ ላይ አዲስ ሰው ሲመጣ ላይ አንዱ በዘላቂነት እንደ ችግር የምቆጥረው ዩቲዩብ ላይ ብዙ አዳዲስ ሰው እንዲመጣ ፈልጋለሁ። እንነጋገር፣ እንክፈት፣ እናውራ፣ እንናገር። ሁሉም አንድ ሀሳቡን ከመስጠት ጀምሮ በዛ ላይ የሰዎች መጫወቻ ሆነን ብዙ እኮ አቅም ያለው ሰው ይኖራል። ስለዚህ እንደኔ ፊት ለፊት ባትመጡ እንኳን በድምጽ ብቻ እንድትሰሩ እፈልጋለሁ። ምክንያቱም እኔ በጣም ብዙ ጥላት ያተረፍኩበት እንጂ እንደ ወዳጅም አይደለም። ያ ደግሞ
አስቤ ለመጣሁለት ነገር ምንም ነገር ባደርግ አስቤ ነው የመጣሁት፣ ችግር የለውም። ግን የኛ ሰው የሚሰራለትን አለመውደዱንም እንደ ባህል ማሳየት አለብኝ። አሁን እኔ የደረሰው ነገር ሌሎች ላይ እንዲደርስ አልፈቅድም። እኔ በነፃነት ለመንቀሳቀስ ፈለግኩበት ክልል ላይ ምናምን አልችልም። ኢቨን ማንኛውንም ሰው ምናምን እንትን አለ ስልክም የማላውቀው ሰው በቴክስት ኮሚኒኬት ካላደረገ በስተቀር አላነሳም። ይሄ የሆነው በፊት ለፊት ላይ ምንም በሉ ምንም ማንንም ጥላት ዘርዝሩ አቋቋማችሁና አካሄዳችሁ አይደለም ሌላ ድል ማምጣት ራሳችሁን ነፃ ማውጣት የሚችል አይደለም። ስለዚህ ይሄ ነገር ጤነኛ ስላልሆነ ሰው ልትጎዱ ሰው ልታስጎዱ እንጂ ለጥላት የበለጠ አቅም ለመፍጠር የተነሳችሁ እንጂ ምናምን በሚለው አንተ ምናምን ተብሎ ያለውን ውደት አስታውሱና ይህንን የሚመስል ሳይሆን ድምጻችሁን ብቻ ግን ሞት ይሟል። በሁሉም ተሳትፏችን ዋጋ እንዲያወጣ እያንዳንዱ ሰው የራሱ አቅም ነው ሀገር የሚሰራው። የእያንዳንዳችን አስተዋጽኦ ነው ሀገር እያስቀጠለ ያለው። የእያንዳንዳችን አስተዋጽኦ ነው ሀገር እያፈረሰ ያለው። የእያንዳንዳችን አስተዋጽኦ ነው አሁንም ሀገር የሚያስቀጥለው እንጂ ሳምበዲ ወር ምናምን እንደዚህ ነገር አለ። ምክንያት ስላለ ነው ተፈጥረን የቀጠል ነው እንጂ የማናስፈልግ ብንሆን አንፈጠርም፣ የማናስፈልግ ብንሆን ብንፈጠርም አንቀጥልም። ስለዚህ መኖራችን ስለሚያስፈልግ የራሳችንን ዋጋ ከፍ ማድረግን መልመድ አለብን። ይህ ሰው ሲዘረጥጥ የሚውል ሰው ራሱን ነው የሚዘረጥጠው፣ ራሱን ነው የሚንቀው። እንደዚህ አይነት ትውልድ ማብቃት አለበት። ምንም ነገር ቢያደርግ አሁን ያለው ትርክት ሁሉ ሰዎች አስበው ካረጉት ችግር የለብኝም። ሌላ ሰው ጭኗቸው ከሆነ ግን እናደዳለሁ እና ከእሱም አንጻር ብንሰራ ሊጠቅም በሚችል ተሳትፏችን ሊታይ በሚችል መልኩ ማንም ስለነዳን ተከታይ መሆን ኢትዮጵያ ውስጥ እንዲያበቃ ነው ወደዚህ የመጣሁት። አምነንበት እናደርጋለን፣ አምነንበት እንተዋለን። ዋና ምንም ነገር ብንሰማ ምንም ነገር ብናይ በእያንዳንዱ ነገር ላይ በእኛ ውሳኔ የሚቀጥልና የማይቀጥል መሆኑን ያን የባለቤትነት አቅም መፍጠር ነው። ያን ከፈጠርን በኋላስ ብዙ እንማር ነበር። መድረኩ ላይ አልደርስ አልኩ እንጂ ማለት ነው። ሰው አልደርስ ይላልናል። እንደውም አንዱ የሆነ በጣም ስናደድ የነበረው ሰው የተከተለን ፈልግ ሲል ተመለሱ ብሎ ሲያበቃ መከራከያ ወይስ አልመለሰ ምናምን ብለው ነገሩ ምንድን ነው ያለው እያለ ይሄ ባለፈው ስለተናገርኩ ነው። አሁን ያተኩርኩና ያን 400 ከብት መከላከያ አስወሰደብን ወይስ ወዱ አላመጣ ወይ ምን አላለ ብለው ሲናድል ለነበረ ሰውና በዚህ ላይ ፖለቲካ ይሰራም ካለ እኔ አንዱ ተናድጄ የተናገርኩ ነኝ። ቪዲዮው እዚህ ስላለ ማለት ነው የምናገረው። እንዳልኳችሁ ነው። ደስ ያለኝ መከላከያ እዛ አካባቢ ላይ እየሰራው አንዱ ይሄ ነው። የህዝቡን እንባ ከ400 በላይ ከብቶችን 7 የሚሆኑ ሌቦችን እርምጃ ወስዶ ያንን ከብት አምጥቶ ካምፕ ካስገባ በኋላ ኑና ከብቶቻችሁን ውሰዱ እየለያችሁ የራሳችሁን የሚል ነገር ማስቀመጡን ይሄ ደስ ሊላችሁ ይገባል። መከላከያም ደስ ይገባል። እኔ እንደዛ ብዬ መናደዴም በቃ ደስ ብሎኝ የተናደድኩት ይሄ ነገር እንዲመጣ እንጂ ሰዎች እንዲወቀሱ አይደለም። እኔ ሰዎችን ስለሰደብኳቸው ስለወቀስኳቸው አይደለም። እሱን አይደለም። እኔ ደብረ ጽዮንን በወፍጮ አስፈጨው ብትሉኝ አልፈጨውም። የደብረ ጽዮን ቆሻሻ ነገር ግን ሌላ ሰው እንዲነካ ነው የማልፈልገው። አሁንም ሌሎች ባንዳዎች የመሳይ የሀብታሙ ሌላ ቆሻሻ ሰዎች የነሱ ቆሻሻ ነገር ለሌላ ወንድሞቼ እንዳይተላለፍ ብቻ ነው የምፈልገው። እዛ ይማራቸው አይማራቸው የራሱ ጉዳይ ያ የፈጣሪ ነው። ግን የነሱ በሽታ ሌላ ምንም የማያውቁት ወንድሞችን እንዳይነካቸው ማድረግ ነው። ጀግኖችን ደግሞ አሁንም መከላከያ ሰራዊት ላይ የደከሙበትን ድካም የሚቸረችር እነሱ በሞቱለት እነሱ በከፈሉት ዋጋ ሹመትና እድገት ይሰጥ የነበረበት የህወሓት ዘመን ስለማየው ወደዛ ሊያጋድል የሚችል አካሄድ እንዳይሄድ ለማድረግ ነው እዚህ ጋር የምናገረው ማለት ነው እንጂ ብዙ አለ እንደግለሰብ። ይሄ በጣም ጥሩ ነገር ነው። እንደዛ ከተመታ አሁን እኮ ፍትህ የሆነ ሰላም የመጣው እርምጃ መንግስት እየወሰደ ነው ከተባለ ለመባለግ ሊወጣ ያለው ሁሉ ጋፕ ይላል። አይ ሰላም በቃ አይ ብሎ በአካንተም የድርሻህን ውሰድ፣ መንግስት እርምጃ እየወሰደ አይደለም ህዝቡ እየነቃለ ሲባል ደግሞ ሌላውም በቃ ቤት ተቀምጦ የነበረውም ይወጣል። እንደዚህ ማልሰራን ይችላል። እኔ የማሰርቅሱ ይሄን ያገኘው ደግሞ በየመጠጥ ቤቱ ስለሚያወሩ ጀስት እንደ ቅናትም ኮምፒቴሽን ህግ ከተከበረ ማለት ያቅሜን ብሎ ወደ ጥፋት ይስተማራል እና እርምጃ መወሰድ መጀመሩ በራሱ ብዙ ነገር ያሳካል። እንቅስቃሴ ውስጥ እንዴት ነው ታዲያ? ሰው ምዕራብ ጎንደር ደህና ነው። ያው እንደ ድሮ አይደለም። ደካማ ነው ያለው። ነጋዴውን በሰዓቱ የጫነው ሰማይ ይገባል። ታዲያ ለድሮ አይደለም
የድሮውም አይመጣም። ጀስት አሁን ከዚህ ከግጭት ስጋቱ አንጻር ነው እንጂ እንደዛማ ቀን ቢሆን ሀገር ሰላም ሆነ ማለት ነው። ያ እኮ ማለት በቃ ይሄ ፕሮፓጋንዳው በቃ ሰው ሰላም አውረደ ማለት ነው እኮ እንደዛ እኮ ከሆነ ስለ ስራ ብቻ የሚወራበት ይመጣ ማለት ነው። በቃ ይሄንን በዋናነት እዛ ቦታ ላይ ያለው ሪሊ ያለውን ነገር ነው ለማስረዳት የፈለኩት። የተከበራችሁት ወንድሞች ሀገራችሁን የምትናፍቁ ሀገራችሁን የምትወዱ እህት ወንድሞች እንዳላችሁ አውቃለሁ። እኔ በዋናነት በስልክም እየገባው በተለያዩ ሚዲያዎች ላይ ሳተፍ የነበርኩት ከዛ በኋላ ፌስ ዳርጌ ደግሞ እንድመጣ ስሳተፍ ቆይቼ ስጠፋበት ጋሽ ጥበበ ታደሰ በዛው አጋጣሚ ቴንኪው ምለው በፊት ለፊት ወጥቼ በቃ መስራት አለብኝ ያን ያህል እንደዚህ እኔ እንደው የሚፈልገኝ ሰው አገኘው ብዬ በሱ ተደስቼ የመጣሁትም በጋሽ ጥበበ ታደሰ ነውና ሜምበር ሆናችሁ እኔ መጥቼ እንድናገር በቻላችሁት አቅም ያበረታታችሁኝ ወንድሞች፣ ሳብስክራይብ ያደረጋችሁ ቤተሰቦች፣ ላይክ ሼር የምታደርጉት መልካምነታችሁን ያሳያችሁ ኮመንት በማድረግ ሀሳባችሁን የምሰጡኝን እህት ወንድሞችን ሁሉ እንግዲህ በኢትዮጵያዊነት ስም ፈጣሪ ያክብርልኝ፣ በያላችሁበት በረከቱን ያብዛ ማለት እፈልጋለሁ። ሁሌ ከዚህ በላይ በሆነ ነገር ማስታወሳችሁና መመረቃችሁ ስለሆነ ማለት ነው። ለምን ትመርቃለህ? በቃ የራሴ የሆነ ነገር ስላለኝ ነው። ሌላ እነግራችኋለሁ። የኢትዮጵያ ነገር ይቀጥላል ምናምን ስል ዝም በፖለቲካ መልኩ እንዳይመስላችሁ፣ በኢትዮጵያዊነት ሚስጥር ነው። እንዴት ማንም አያሸንፈንም ያልኩላችሁ እንዲሁ ዝም ብሎ እንዲህ በወሬ ላይ ብቻ የሚናፈስ እንዳይመስላችሁ። ኢትዮጵያዊ ስለሆናችሁ በዛ መልኩ መስጥሩት ማለት ነው። እና አብራችሁኝ ያላችሁት ወንድሞችን ሁልጊዜም የማከብራችሁና ፈጣሪ እንዲባረካችሁ ሊጠብቃችሁ የማደርግ ኦርን ለማድረግ የምሰራ መሆኑን አብራችሁኝ ያላችሁ ሰዎች 2 ሰው 3 ሰው ለእኔ ትልቅ ስለሆነ ያንን ሰው ዋጋ ስለማውቀው ነው የማከብራችሁ። ከዛ ለመፍረድም እንዲመቻችሁና ሰው የዋለበትን በቃ ቢያገኝ እንዳንደነቅ ነው። አሳውሶ ቁጥሩ ምናምን ነው የዘራነው ነው የምላችሁ። ስለዚህ እሱ ነገር ያን ዘመን እኛ ብቻ ንጹህ ነው እኛ ብቻ እንደዚህ ነው እንጂ የኢትዮጵያ ይቀጥላል። ምንም አይነት ጌጣጌጧን ሁሉ የኢትዮጵያ እናደርግላታለን። አንድ ቪዲዮ ማጫወት ለመታወቅ ሊበቃል ስለሚችል ማለት ነው። አበበ በሶ በላ ይብላ ምን ይሻለናል? እኛ ልንማር ነው የምንመጣው። ይሄ አበበ 1970 ጀምሮ በሶ የሚበላው በምን ምክንያት? በሽታ አለበት ነው ችግሩ። ለምን በሶ ክትፎ በላ ለምን አትሉትም? እስከ ዛሬ ያበሉት እኮ ቢሰበር እውነቴን ነው 100 ኩንታል እኮ በሙ ትምህርት ነው። እናንተ አራት እንዴት ሊሰካካ እንደሚችል እያስተማርኳቸው ጀምሮ አበበ ነው የሚባለው። እድሜው ምን ያህል ነው? አበበ ለምን አይተባለም? ጋሽ አበበ ስትጀምሩበት ጋሽ አበበ እኮ ትምህርት ነው። ተወራ ለምን ይረብሹኛል? ትምህርት እያስተማርኩ አይደል? እኔ እዚህ ላይ ጥያቄ አለኝ። ድህነቱ እኮ ነው ድህነቱ ይዞት እንደው ምን አለበት እንደው አንድ ቀን እንኳን አበበ ከባንክ ቤት ብር ሊያወጣ ሄደም ለምን አይባልም? እኔ እኮ ስለ ሰው ታሪክ እያስተማርኳቸው ወደሚቀጥለው እንሄዳለን። ጣሴ ማለት ነው። እያዳመጣችሁ ጣሴ አላ ጠጣ ይሄ ሊማሩ ነው የሄዱት። አሁን እኛ ሀገር ያሉ የፖለቲካ ፓርቲዎችንም በተለይ ፖለቲካ ማለት ኮንቴክስቹዋል ሚኒንግ ነው። የፖለቲካ በሳይንቲፊክ ወር ሰዎች ያዘጋጁት ነገር ቢኖርም ትክክለኛ ዓላማውን እየመታ አይደለም። ሰብአዊ መብት፣ ዲሞክራሲ፣ ምርጫ፣ እርዳታ፣ ኤንጂኦስ ምናምን የሚባሉት ነገሮች የሚሽነሪ የሃይማኖት ሁሉ ነገር በሙሉ የተቋቋሙለት ዓላማ መልካም ቢሆንም ከዛ በተቃራኒ በጣም የተበላሸ ስራ ላይ እንዳሉ ማወቅ ነው። ይሄ ምንድነው እየተበላሸብኝ ያለው?
ባንክ ቤት ብር ሊያወጣ ሄደ ለምን አይባልም? እኔ እኮ ስለ ሰው ታሪክ እያስተማርኳቸው በደንብ ይቀጥለው እንሄዳለን። ጣሴ ማለት ነው። እያዳመጣችሁ ጣሴ አላ ጠጣ ሊማሩ ወደው የሚያደርጉትን ነገር ነው። አሁን እዚህ ለፖለቲካ ለምን ብለው ሰዎች ምን እያደረጉ እንደሆነ እንድትረዱ በሚል ነው እንትን ለማለት ለመጠቆም ያመጣሁት። ሊማር ሄደ ሰው በቃ ተማሪ የሆነ ነገር ሊያደርግ ከዛ ባሻገር ግን ሌላ ተልኮ ይዞ የሚመጣበትን ሁኔታም ሰው እንዲረዳ ለማሳየት ፈልጌ ነው። ኔትወርክ ግን በጣም እያናደደኝ ስለሆነ የምፈልገውን ሀሳብ እንዳራምድ አላስቻለኝም። በዋናነት ፋኖ በቋራ አካባቢ ላይ ሽንፋ በሚባል ቦታ ላይ እንደዚህ አደረገ የሚለውን ነገር በቃ ልኩን አግኝቶ ከ9 በላይ ያው በማስገደል የታወቀ ነው። ልጆችን አስገድሎ ነው የሄደው። ከዛ መከላከያ ሰራዊቱ ደግሞ ያንን ልኩን ከማሳየትም ባሻገር መንገዱን እያስከፈተ ያለበትና በጭልጋ ዙሪያ ላይ ያሉ በተለይ ቅማንት ብሔረሰብ ተብለው በዛ ከጭልጋ እንጀራ በጨው ግንት ነጋዴ ባር መቃስ ከሚባለው ድረስ በነበረው ላይ የራሳቸውን ልጆች የራሳቸው አክሽን እየወሰዱ መንገዱ አንጻራዊ በተባለ ደረጃ በእግር እየሄደ መከራውን ከሚያይበት የመከላከያ ጉዞ ወደ በመኪና እያጀቡ ወደ መሄድ የተሸጋገረበት በጣም ጥሩ ተስፋ የሰጠ መሆኑን ያየንበት መሆኑን ከ400 በላይ የሆኑ ከብቶች የተወሰዱበትን በገንዳዋ ከተማ ላይ እሱን አስመልሶ እዛ ጋም የሰረቁ ከ7 በላይ ሰዎችን ደምስሶ ከብቶቹን ለባለቤቶቹ እያስረከበ እንዳለ አይተናል። ስለዚህ መከላከያ በመተማ ምን ሰራ? ፋኖ በሽንፋና በመተማ አካባቢ ላይ ምን አደረገ? ይህንን የሚመስል ነገር በግልጽ ለማስቀመጥ ፈልጌ ነው። ያው ድሉ እንደሚቀጥልም እያረጋገጥ ነው ያለን እና እያሸነፍንበት ያለውን ነገር ጆር እንደው ማየት የአማራ ህዝብ ትግል እያካሄደ ነው። ያው ፋኖ ትግል ውስጥ እንዳለ ይታወቃል እና አንዳንድ የኦሮሞ ደግሞ ላሳየት አዳዲስ ፖለቲካ እይታዎችን እና እንቅስቃሴዎችን እያደረግ ነው ያለው እና ከዛ አንጻር የአማራ ህዝብ ትግል ወይም ደግሞ ፋኖ የሚያደርገውን እንቅስቃሴ እንዴት ነው የምታየው? የኦሮሞ ህዝብ ከዚህ አንጻር መስጋት አለበት? ይህን ትግል ነገ ከነገ ወዲያ ብዙዎች እንደሚሉት በተለይ አብይ ጋር የተጣበቁ ሊቃን እንደሚሉት ይሄ ትግል የብሔር ብሔረሰቦችን መልሶ ጭቆና ውስጥ ለመክተት አሁንም የአንድ ብሔር የበላይነት ለማምጣት ነው በሚል በዚህ ስጋት ብቻ የሚያዩትም አሉ። ከዚህ አንጻር አንተ እንዴት ነው የምትመለከተው የአማራን ህዝብ ትግል? ፋኖች እኮ ከማርስ አልወረዱም። ከኛ ጋር ስትዋግቱ የነበሩ ልጆች እኮ ናቸው። ግማሾቹ ኤርትራ የነበሩ ናቸው። ግማሾቹ በትግል ወቅት ኮርኔት አብረን ስናደርግ የነበሩ ልጆች ናቸው። ባህር ዳር ሄጄ አግኝቻቸው ነበር። ጆር እንደው ስለዚህ ምንም ነው ራሱ የሁለት ኃይሎች ፊርማ ነው የሆነው። የተሳተፉት ብዙ ቢሆኑ በህወሓትና በፌዴራል መንግስት ነው የተፈረመው። እነ ጀነራል ጻድቃን እንዲያቀርቡ ጀስቲፊኬሽን ምንድነው? እነ ጌታቸው ሳይድ ሌጋሊም የኢትዮጵያ አካል ከፌዴራል መንግስት ለመስራት ግድ ይላል። ሻዕቢያ ጋር ሄዱ መንጠላጠል ፌዴራል ጋር መስራት ፓራሌል ተደርጎ መቅረብ የለበትም ባዮች ናቸው። እኔ ይሄ ከሰላም ስምምነት ጋር ተያይዞ ከአብሮ መስራት ጋር ተያይዞ ያሉ ችግር የለብኝም። እዛ ላይ ወይ አውት ስትፈልግ ለትግራይ ምንም ጥያቄ የለውም። የምትመርጠው ሻዕቢያ ሊሆን አይችልም በምን መመዘኛ ማለት ነው። ሻዕቢያ የትግራይን ጦርነት የሚያይበትን መነጽር በነገራችን ላይ ኢትዮጵያውያን እርስ በራስ ባደረጉት መገዳደል የሚያዩበት መነጽር አይደለም። ሻዕቢያ የሚያየው ኢትዮጵያን በእጇ በራሷ ሀብት የማውደም የማድቀቅ የመግደል እና አቅሟን የማዳከም ስራ ሰርቻለሁ በሚል በግልጽ ስለሚናገሩ ስለዚህ ይሄ እንደተጠበቀ ሆኖ ይሄ ወንጀሎችን ግን እንትን የማድረግ
የማደባበስ የመደበቅ ነገር ስህተት ነው። ያልተነገረ እንደሌለ በማሰብ ይህንን የምናመጣው ተመልካቾቻችን ሰበር ዜና ለመማር ነገሩን ለማቆም በሚል ማይጨው ሰቆጣ ማነው ማይጨውና ማን ነበር እዚህ በራያ ዙሪያ ላይ አንዱ ማይጨው ነው፣ አንዱ ደግሞ ሌላ አንድ ከተማ አለና ቅድም ያሰማችሁ አንዱ ስልክ መዛ አካባቢ ላይ የህወሓት ድንግርግሮሹ እንደወጣና እዛ ያሉ ነዋሪዎች የተናገሩት ነው። እዚህ አዲስ አበባ ቆይተው የሄዱ ሰዎች የሚይዙት የጠፋባቸው ወደዛም ወደዚህ ይሁን ወይ ገፍቶ ለመሄድ ወይም ለማቆም የተቸገሩበት ሁኔታ እንደነበረም ያየንበት ነው። ህወሓት የሆነ ሰዎችን መሬት ሰጡ አረጋጋ ምናምን ብለው ተውት። እሱ መረጋጋት አይችልም፣ ያውቀዋል እሱ። ስለዚህ ከሻቢያ ጋር እኔ ጦርነት አይታየኝም ነው እሱን ነው አሁንም ቀጥሎ ከታየ እነግራችኋለሁ። ጦርነት የለንም። በሱዳን በኩል ግን ትኩረት የመንግስት የሚሞክሯቸው ነገሮች በቀላሉ ማክሸፍ እንድንችል ነው። አቅም አግኝቶ የሚመጣ ምንም አይነት ጦርነት የለም ኢትዮጵያ ውስጥ። ቸካሉ በቃ ይችን ብቻ እንደው ይህን እየሰማም ካለ ከዛ በፊት ብዙ ጊዜ የተናገርኩት ነገር ስለሆነ ነው። እንደ ማንኛውም እንደ አንድ ተራ ወሬኛም እንደፈለጋችሁት መያዝ ትችላላችሁ። ብቻ ጉዳዩ ይታወስ ነው። ኤርትራዊ ሻቢያው ሰውየው ምንም ነገር ቢያደርግ አንገጥም። በቃ ከሱ ጋር ወደ ማግኘታችን ግዴታችን። ይሄ ምንም ግዴታ እናገኛለን ወር ምናምን ፊልድ ማርሻሉም ተናግሯል። እስከዚህ ድረስ ከተናገረ በኋላ ወደ ኋላ መመለስ ይቻላል? መልሱት ቢባል አይሆንም። በቃ ያለው አማራጭ በጋራ ተጠቃሚነት አብረን ኑን። ኢትዮጵያም ደፍጣጭ ሆና መሄድ አትችልም። ሻቢያም አበጣባጭ ሆኖ ተላላኪ ሆኖ አይቀጥልም። በቃ ሻቢያ እኛን እየመጣ ይበጠብጠናል አይደል? ፋኖ ሸኔ ህወሓት እያለ ይበጠብጠናል አይደል? በቃ ብርግና መዱ ቀይ ባህር አፋሮችንም ሌላም ካለ እሱን ይዘን እንገባለን። ግብጽ በቃ ከሊቢያ ጋርም ሆነ በሜዲትራን ባህር መሄድ አለብን። አንዳንድ ሰው እስከዛ ድረስ በቃ የሚካሄደው ሁሉ እንደሚካሄድ ግን እርግጠኛው ነው። ኢትዮጵያ የሚገባትን ጌጣጌጥ ታደርጋለች። ማንም አይመስልም። ዶናልድ ትራምፕ በኢትዮጵያን የተመረጠው ኢትዮጵያን የሚጎዳ አሰራር አይሰራም፣ ከሰራም ለራሱ ብለናል። እሱን ነው አሁንም ደግሞ። ስለዚህ ዶናልድ ትራምፕ እንደውም ኢትዮጵያ ውስጥ ለምን አይመጣም? ለምን እኔ ያልጋብዘው? አብይና እሱን አብሬ ማግኘት እፈልጋለሁ። በቀጣዩ የኖቤል ሽልማትም ዶናልድ ትራምፕ እንዲሸለም አሰብን ለኢትዮጵያ የግብፅን የጥፋት እጅ ቆርጦ ይጣል። ሶማሌላንድ ሀገር ትሁን፣ ሶማሊያም እረፍት ታግኝ፣ ሱዳንም ይታረቁና እነዚህን የተላላኪውን የሱዳን አሸባሪዎች የራሱን አየር መንገድ የሚመታውን ቡድን የሚያጥፋልን ቀጠናው ሰላም። አሁን ኢትዮጵያ ድል ስታደርግ ሱዳን ሰላም ታገኝ፣ ሶማሊያ አትረበሽ፣ ደቡብ ሱዳን ላይ ያለው በዚህ በዙሪያችን ያሉ ጠቦች ሁሉ ግጭቶች ሁሉ ይቆማሉ። ኢትዮጵያ ስትሻገር አንድ ቪዲዮ አለ፣ ብዙ ሰው እንደዛ ስለማያት ነው እንጂ እንደዚህ አይነት በቃ ኢትዮጵያ ስትሻገር ሁሉ ቀጠናው ሰላም ነው። ይሄ ሁሉ ዙሪያ ጥምጥሙን የተሰራው አሻጥር ኢትዮጵያን ለመውጋት ተብሎ የተደረገ ስለሆነ ማለት የኢትዮጵያ መንግስት ለአባይ ቦንድ ግድብ የቦንድ ሽያጭ የሰበሰበውን ገንዘብ እንዲመልስ ተወሰነበት። ህገወጥ የቦንድ ሽያጭ በማድረጉ ነው ለአሜሪካን 6.5 ሚሊዮን ዶላር እንዲከፍል ስምምነት ላይ የተደረሰው። ተመልካቾቻችን ሰበር ዜና አለን። የኢትዮጵያ መንግስት ለአባይ ቦንድ ግድብ የቦንድ ሽያጭ የሰበሰበውን ገንዘብ እንዲመልስ ተወሰነበት። ህገወጥ የቦንድ ሽያጭ በማድረጉ ነው ለአሜሪካን 6.5 ሚሊዮን ዶላር ልጆች እንዴት አቆሽሸው እንደሚጠቀሙባቸው እኮ ስታዩ ልጆች ከገቡ በኋላ እንዳይወጡ ልክ ሸኔ ላይ ያንን ፀጉራቸውን አሳድገው ብዙ ሲጫወቱባቸው ከቆዩ በኋላ አሁን ፋኖ የሚባሉት ሰዎች ላይ ልክ ያችንም ይመስላል። አንድ የሆነ ልጅ ፋኖ ሸኔ የሚዘወረው በአማራ ነው እንደዚህ የሚል ነገር ብሎ እኔም ርዕስ ሰጥቼው አውቃለሁ። ቪዲዮ ላይ ምን ወቅት ላይ እንደሆነ አላውቅም። እና አብሮ እንደዛ እንደሚሉ ይሄ ሰው ስላልገባው እንጂ አብረው እንደሚሰሩ ማወቅ መቻል፣ ነገሩ እንዲገባን መጠየቅ። ነገሩ እንዲገባን ብለን የምናደርገው ነገር ምንም ችግር የለም፣ ጤነኛ ነው። ግን ሳይገባን ለፍርድ ብንጣደፍ
ጠላት የበለጠ ገብቶ እንዲጫወትብን የሚያደርግ እኛም አፍረን በዛ በሰራነው ጥፋት ጠላት የተጫወተብን እንዲቀጥል የሚያደርግ ስለሆነ እዛ ላይ ማስተዋል ህዝቡ የሚለው ይታወቃል። እዛ እንደሚቀሰቀሰው እንደሚወራ እኔ የደረሰብኝ አንድም ተጽዕኖ የለም። አቀባበላቸው ቦታ በልልታ ቤትም ጋር ደህንነቴ ተጠብቆ በሰላም እንዲኖር በመደረጉ መንግስትን እጅግ በጣም አመሰግናለሁ። እዛ እንደሚቀሰቀሰው እንደሚወራ እንደዚህ በማመስገኑ አስቡት እንትን ያለ ነው። ክልተ ህዝቢ ይብሉ ትዛረብ ዳር ሄጂ ተሓቂ ዘይፍልጥ ጥራይ ህዝቢ ኤርትራን ህዝቢ ኢትዮጵያን ክልተ ህዝቢ ይብሉ ትዛረብ ዳር ሄጂ ተሓቂ ዘይፍልጥ ጥራይ ህዝቢ ኤርትራን ህዝቢ ኢትዮጵያን እና አሁን ይሄ ሰውዬ በቃ መላላክ በጣም መጥፎ ነው። በአንዳንድ በጣም ነው የሚያሳዝነው ማለት ነው። ለየቀን በእርሻ እንዳየነው አስደማሚ የእርሻ ውጤቶች እያየን ነው። በኢንዱስትሪ ደግሞ መገመት ከምንችለው በላይ በአመት ተኩል በሁለት ዓመት አስደማሚ ስራዎች እያየን ነው። ይህንን የገበያ ትስስሩን ፈጥረን ከፖርት ጋር አገናኝተን ኤክስፖርታችንን ከፍ ካደረግን ባልነው ልክ ብልጽግና ይረጋገጣል። ያን ለማምጣት ፋውንዴሽን የሚሆን መሰረት የሚሆን ስራን ያየ ነው። እዚህም እዚያም የሚሰሙ ድምፆች፣ ችግሮች እንደነዚህ አይነት ነገር ትኩረታችንን እንዳያነሱ ጥንቃቄ ያስፈልጋል። የድምፆቹ ዋና ዓላማ ስራ እንዳንሰራ ነው። የሚረብሹ ኃይሎች ዋና ፍላጎት በመሬት ላይ ስራ እንዳንሰራ ነው። የኛ ደግሞ ትኩረት መሆን ያለበት ስራችንን አለማቋረጥ፣ የጀመርነው መጨረስ፣ በፍጥነት በጥራት ማሳካት ነው። ይህንን ከማድረግ ሲያቆሙ እንዲሳካላቸው ነው። ስራዎቻችንን ማስቆም እስካልቻሉ ደግሞ ሌላ ነገር ብዙ ጉዳት የሚያመጣ ይሆንና ኢትዮጵያውያን መንቃት ይኖርብናል። የሚወራው ወሬ መነጀስ ነው። ሰው ይገሉና አላየኸኝም እንደ መንግስት ሰው እኮ ገድያለሁ፣ መንገድ ይዘጉና አላየኸኝም እንደ መንግስት ሰው አሉ። እነማን ሚዲያዎች እንዳልኳችሁ እኔ ጥላቶች በዛ ልክ ሲሰሩ እንዴት አይቆጨንም ብዬ የምላቸው እዚህ ኢትዮጵያ ውስጥ ቁጭ ብለው መንገድ ተዘጋ፣ የኛር ሰው ታገተ፣ የኛር ሰው ሞተ ብለው ምንም አይነት መልካም ስራ ተሰራ እኮ ቢባል ስለሱ አውርተን ገምግመን እውነት ነው ውሸት ነው ብለን አጣርተን ጥንካሬውን አበረታተን ጉድለቱን ተናግረን ነገ ለሚመጣው ሌላ ስራ በቂ ዝግጅት አድርገን በጥንቃቄ እንዳናስድ እነዛ ተናበው የሚሰሩ ቆሻሾች ያን ነገር ይሸፍኑብናል። እስኪ ስለ አባይ የህዳሴው ግድብ ላይ እኛ ሀገር ባለው ሁኔታ ማንም ሽፋን የሰጠው የለም ከኪንግስ ኦፍ አባይ ኡስታዝ ጀማል ውጪ ማለት ነው። እናሳፍራለን ብለው ለዛ ኮይሻ 70% ሲደርስ እነሱ እንደ ጨርቅ ጥለው እንደሚሄዱ ታውቃላችሁ። ወልመል ጃዋርን ራሱ አሳብዶታል። ምክንያቱም ብሔርተኞች ህዝብ ሲጎሳቆል፣ ህዝብ ሲዋረድ፣ ህዝብ ሲራብ፣ ሲሰደድ፣ ሲፈናቀል፣ ሲገዳደል ነው የሚያተርፉት። የሚገለው እንኳ ቢጠፋ እርስ በርስ እንኳ ሰላም ቢሆን እንደምንም ብለው ራሳቸውን ቢሆን ጨለማ ተገን አድርገው ይገሉታል። ግርማይ ሽጥላ እንደተናገረው የገዳይ ክፉ እየገደለ ፎቶ የሚያነሳ የሚለውን ማየት ነው። ዘመቻ ይሻን የሰራው እኮ ይኸውት ዘመቻ ማን የምትባለው እቺ አሁን በቡሬ አካባቢ ላይ እንትን ያሏት እንትና ደግሞ ማናት ያቺ ህፃን ፌቨን የ2 ዓመት ህፃን ደግሞ ጎንደር ላይ 200 ሺህ ብር ተቀብለው ገለው ይጣሏል። ይሄን ይዞ ፋኖ ጋር የሚያብድ ሰው አለ። በቃ ቁጥር እንጂ ያደረሳችሁትን ነገር 37 አመራሮችን ፈረስ ቤት ላይ ገደልን በል፣ መምህራንን ጨፈጨፍን በል። መሸንቲ አካባቢ ላይ ብቻ ከ20 በላይ ተማሪዎች መግደላችሁን አምና ጀምር እንጂ ያ ባለማቱ ማቃጠላችሁ 15 ሚሊዮን ብር የህወሓት ኮሎኔል መሸጣችሁን እሱን ሁሉ ታወራና ያመጣውን ድል ትቀጥላለህ። ድል ለፋኖ የሚላል ብያየው ነበር እንዳልኳችሁ አንዳንድ ቦታ ድል ለፋኖ ድል ምን አይነት አይ ዶንት ኖ ያንን ይወር በቃላት ራሱ ትሉት ያንሳል። ምን አይነት በሽተኛ እንደሆነ ምን አይነት የተረገመ እንደሆነ ምንድነው የሞይ ዘፈን ሁልጊዜ የኔ አባ ነው። ጆሮ የደነቆረው ያ ሰው አጋጣሚ ጆሮ ደነቆረ እና ዘፈኑ ይዘፈን የነበረው የአይኔ አበባ የሚል የኛ ሰፈር የጎጃም ዘፈን ብቻ ያው የጎጃም ወሰደው እንዳትሉ ደግሞ ግን እንደዛ አለና ከዛ በኋላ ትግረኛ ይዘፈን፣ ጉራጌኛ ይዘፈን፣
ኦሮሞኛ ወሬ ሰቆጣ ዘፈን ይዘፈን የጎንደር ይዘፈን የአይኔ አበባ ነው የሚለው በቃ ያ ሰውዬ ገብቶ። የኛ ሀገር ፖለቲካ እኮ የሚያሳዝን የሚያሳፍር የሚያሸማቅቅ እንዳትቀርቡት የምትጸየፉት እንጂ እኮ እዛ ገብቶ ራሱ ብዙ ኃጢአት የሚሰራ ሰው የለም ተደብቆ ጨለማን ተገናሉ አዩኝ አላዩኝ ብሎ ልክ እንደዛ የምትሄዱበት አይነት እንጂ ጭራሽ እዛ ላይ ቆሞ እኔ እንደዚህ ነው የሚባልበት ማለት አሳፋሪ ነው። አሳፋሪ ሁልጊዜ በኪሳራ የሚታወቅ እድሜ ልኩን ሰዎችን ሲያገዳድል፣ ሰዎችን ሲያሰድድ፣ ሰዎችን ሲያሳስር፣ ሰዎችን ሲያባላ ሀገር ሲያፈርስ የኖረ የፖለቲካ ታሪክ ነው ያለው። ለዛ ነው የፖለቲካ ፓርቲዎችን በጭካኔ የምጠላችሁ። ከቻላችሁ አፉ እንድንላችሁ ይቅር እንድንላችሁ የደረሰባችሁን ነገር አስተምሩ። የፕሮፌሰር አስራት ወልዴስ መገደል ምን ውጤት አመጣ? የአማራ ክልል አመራሮች መገዳደል ምን ውጤት አመጣ? ሌላ ገዳይ መፍጠር፣ ሌላ በላ፣ ሌላ ነውረኛ፣ ሌላ ጭንጋፍ መፈልፈል፣ ሌላ ከሃዲ፣ ሌላ ባንዳ መውለድ። ይህንን የኦነግ ፖለቲካ ምን አመጣ? የህወሓት ፖለቲካ ምን አመጣ? ቸክ አድርጉት። ዝም ብሎ አፉን የሚከፍታል። ይህ ብልጽግና ምን አይነት ቤተሰብ ምን አይነት የተረገመ ቤተሰብ ቢወልዳቸው ቢያሳድጋቸው እንደሆነ አላውቅም። ልዩ እየጠራሽ ነው። ልዩ እየጠራሽ እናንተን ነው ትልቅ በለን እዚህ ይህን ያህል ዓመት በጣም ማፈሪያ አሁን አንተ ሽመልስ እንግሊዘኛ ነው የዘነበው። ዩፋኪው የምትለዋ ብቻ ናት በእንግሊዘኛ የተነገረችው። ምናልባት ነጮች እንደው በአማርኛ ስለተወራ አልሰሙም እንጂ እንደው የተባባሉትን ሁሉ ቢሰሙ ኖሮ እንጃ። ልክ የሆነ ወቅት ላይ ታሳውሳላችሁ እንትና ማነው የአረቂ ማውጫ ዘመነ ምናምን ሰርቶ መቼም የቀልድ ሀገር አለ። አቤት እኮ እንደው ከመጀመሪያ ጀምሮ የተቃጠልኩት ስርዓተ መንግስትን መናቅ 130 ሚሊዮን ህዝብን መናቅ እንዲህ አይነት አተላ የሆነ ትውልድ ተሰብስቦ ስለሆነ ነገር የሚያወራበት የታክሲ ማህበርተኞች ታክሲ ሹፌሮች ምናምን ተሰብስበው የሽግግር መንግስት አዋቅረው የባይደንን በሽታ ተሸክመው ኢትዮጵያ ሊገቡ ያወሩበት ስንት ጉድ ነው ያለ። ያንን ሁሉ አልፈን ስንት መከራ ከብረን ስንት ነገር አድርገን አሁን ዛሬ ሰው ነው ሲደነግጥ የኔና የእናንተ ኢትዮጵያ 3 ዓመቷ ነው ከተሻገረች። በጣም ምንም ብንቷት ኢትዮጵያ ራንት አድርጋለች። በቃ ራሱን ያላሻሻለ ሰው እያስፈነጠረች እዛው ተሰራበት ውስጥ ወስዳ ትፈጫዋለች እንጂ ማንም ሰው ቢሆን አሱን አሴምብል አድርጎ ከዛ ጋር ካልሄደ በቃ አይቀጥልም። እውነታው ሳቅሎታል እኮ አሁን የዶክተር አብይ አሁን ያሉት ወንድሞች ዶክተር አብይና አጋሮቻቸው ሌት ተቀን የሚሰሩት ሁሉ በቃ ሳቅለውታል ነገሩ። እንኳን ቆሞ ሲላዝን የሚውል ባንዳ ይቅርና የሚሰራም ቢሆን የሆነ ነገር መጨመር አለበት። 60 መፍረስ ማጨብጨብ ነው ያለባቸው። ብዙ ክራይም ፈጽመዋል። ብዙ የአማራ ትግል ገለዋል። ማጨብጨብ ነው ያለባቸው። ኢትዮ 360 ስናፈርስላችሁ እናንተ ማጨብጨብ ነበረባችሁ። የጅሉ ብዛት ነው አሁን የጅሉ ብዛት ነው የማየው። ዝም ብሎ በዛም ስታዩት አቤት ቲዲኤፍንም ያፈረሱት ታግተው ነው። በነገራችን ላይ ያ ሁሉ ፖለቲካ በሚታመስበት ወቅት አንድ ሰው ቢያንስ ሰራዊቱ አለ የሚል መተማመን ነበረው። ቀላል በሚባለው ቁጥር ያንን ስኳንደር ያደረጉት ያደፋፉት እነሱ ናቸው እና በራሳቸው ላይ የጠሩት ችግር ነው። አሁን አንድ ሰው መጥቶ ምግባይን አይ ባህላዊ ጀነራልነትን አምንሃል የለም ምንም እንደው ማንም ምንም ይበል አብሽሩ እንደው ምንም የሚቀየር ነገር የለም። አሁን ይሄንን ላሰማ የፈለኩት በቃ ማንም የትም አይደርስም፣ ልኩን ይይዛል። እየሰማናችሁ ነው፣ እያየናችሁ ነው። ያለፍነው ፈተና ግን እስከ 2012 ብቻ ነበር እና ይህንን ትግል የሚመሩ ደግሞ የኔና የናንተ እናት አባቶች ናቸው። ማወቅ ያለብን የጸሎት ሰዎች የሚመሩት እንጂ
የፊት ለፊት የምናየው የሃይማኖት አባት መስሎ ምናምን ሃይማኖቱን የሚያፈርሰው ሰው እንዳይመስላችሁ። የኢትዮጵያ ጦርነት እየተመራ ያለው በጸሎት ሰዎች፣ በዱዓ ሰዎች ነው። በሁሉም ሃይማኖት ላይ ፈጣሪ ጋር የሚገናኙ ሰዎች አሉ። ልክ እኛ በእኛ አቅም ልክ ከፋፍለን ይሄ ኦርቶዶክስ፣ ይሄ ሙስሊም፣ ይሄ ፕሮቴስታንት ምናምን ስላለው፣ ይሄ ካቶሊክ ስላለው በዛ ልክ የሚለያይ እንዳይመስላችሁ። ፈጣሪ የሚሰማበት የራሱ ሚስጥር አለው፣ የራሱ ቋንቋ አለው። ማንም ቢሆን እምነቱን በተግባር ሲገልጥ ብቻ ይደመጣል። በእምነቱ ስም ደግሞ ገዳይ ሲሆን የበለጠ ይረክሳል፣ ይዋረዳል። እና የሰከሩ ካህን የሚመስሉ ሰዎች ካህናትን አጥፍተው ስለጮሁ አይደለም። እና ያ ጦርነት በእንደዚህ አይነት መልኩ እንደሚመራም ግንዛቤ መስጠት እኛ ላይ የሚወረወረው ድሮን ይላል። እኛን የሚያገኝበት ጊዜ አለ። እኛን ባያገኝም ደግሞ ሲቪሉ ላይ ሊያርፍ ይችላል። ለእኛ የሚወረወረው ነው። ምናልባት እንዴት ኤዲት እንዳላደረጉት እንኳን አላውቅም። ለእኛ የሚወረወረው እሱ ራሱ ያረጋገጠው ኢላማው የታጠቁት ኃይሎች መሆናቸውን አረጋግጧል። ያ ለእኛ የሚወረወረው እኛ ላይ ካረፈ እኛ ላይ ካላሉት ሲቪሎች ላይ ጉዳት እያደረሰ ነው። ሁለተኛ ከዚህ ጋር አያይዞ በዚህ የተነሳ ህዝቡ እየተማረረም ስለሆነ ከዚህ በኋላ ሌላ መንገድ ሌላ ስልት እንከተላለን ይላል። እንግዲህ እንደሚታወቀው ድሮኑ በቃ ሲቪልን አላለም፣ ሰራዊትን አላለም። ጃምላ አሁን በፊት ገልጨዋለሁ። የአማራ ህዝብ የሚጨፈጨፈው ድሮኑም ሲተኮስ መድፉም ሲወረወር ማንኛውም ሲጣል አንድም ከኛ ላይ ከተሳካለት ሊያርፍ ይችላል። ካልተሳካለት ከአማራ ገበሬ ከአማራ ህፃናት ላይ ወይም የአማራ ንብረት ላይ ነው የሚያርፈው። እንዲያም ካለ ሰብሎ ላይ ነው የሚያቃጥለው፣ እንዲያም ካለ እምነቱ ላይ ነው የሚያቃጥለው። ይህን እንደፈለገ እያደረገ ስራውን እየሰራ ነው። ወደፊት ምን እናደርጋለን? የትግሉን ስልት ለመቀየር ራሳችን ከወዲሁ እየተዘጋጀን ነው ማለት ነው። አናት ይቃጠል በሉ እና ይህን አሁን ከአብይ ጋር ማወዳደር ነውር አይደለም። ይህን አሁን በዚህ በበሰበሰው ቋንቋ ማውሩ የፈለጋችሁትን፣ ግን ይህንን ከጀነራል አበባው ጋር ማወዳደር፣ ከፊልድ ማርሻል ብርሃኑ ጋር ማወዳደር፣ ከጀነራል ይልማ ጋር ማወዳደር የሆነ አስቀምጦ በቃ ይህንን ከቶ ተመስገን ጥሩ ነገር ማወዳደር፣ ይህንን የትም ቦታ ውሰዱት ብቻ። ይህንን አሁን ዘበኛ ትቀጥሩታላችሁ ቤታችሁ። አሁን እንደዚህ ከዚህ ከመሬ ወዳጆ ጋር የምታጨበጭቡ ሰዎች የቤታችሁ ዘበኛ ይሆናል ይሄ ሰው። መሬ ወዳጆን አሁን መሬ ወዳጆ ላይ ብላችሁ በዚህ ስም የምትለምኑ ለማኞች ማለት ነው። መሬ ወዳጆ ቤታችሁ ቢመጣ ቁራሽ ልትሰጡት ምናምን ትችላላችሁ በጎ ከሆናችሁ እንጂ ከዛ ባለፈ የምታስቡት ሰው ነው አሁን ይሄ ሰው። በዚህ ልክ ነው ኢትዮጵያን ለመናቅ የሞከራችሁት። ለዛ ነው እኛም በጭካኔ የምናጠፋችሁ። 130 ምናምን ሚሊዮን ህዝብ የምትንቁ ቆሻሾች። ፕሮቶኮል እኮ የሚባል ነገር አለ። እንዲህ በጣም እንደዛ አይነት የረከሰውን ሰው ሁሉ ከሰው አንጻር ያሸንፋል ወር ከምን ጋር ማወዳደር ራሱ በጣም የምናድደው ለዛ ለልመና መወዳደር ትችላላችሁ። ይሄን የአማራ ህዝብ እንድታቀው ፈልጋለሁ። እዚህ ላይ የሚረዳ ማንም ሰው መረዳት ያለበት ምሪ እስኪናገርም አንጠብቅም። የኢትዮጵያ መንግስት ወይ ደግሞ የኢትዮጵያ ሀገር መከላከያ ሰራዊት ኢትዮጵያን ሲቪሎችን አይደለም ራሱ ታጣቂዎቹን እንኳን ኢላማ ማድረግ ፍላጎት እንደሌለው በተለያየ መንገድ እኮ አረጋገጠ። ፍላጎት የለውም ማለት ምን ማለት ነው? በንግግር እንፍታው ማለት መተኮስ አልፈልግም ማለት ነው። አሁን ሲስ በጣም እየተናደደ ነው። ይህን ሰሞን እንደዚህ አየዋለሁ ነው በተለያዩ ነገሮች ላይ ለማየትና ለማድመጥ እንኳን ራሳችንን የማንጠብቅበትን ነገር ሲሳይ ይናገራል። ቀን ማየት ንግግሩን ደግሞ በተቻለ አቅም እንዲገባን መሞከር። እኔ የምወዳቸው ሚዲያዎችን ከገባሁ ሙሉ ነው የምጨርሰው። በቃ ሰዎችን በማክበር ነው የምበልጣቸው እንጂ ሰዎችን እሰድባለሁ ወር ምናምን በማለት አለ ላይክ አድርጉ እንደዛ አድርጉ ምናምን ብዬ በሌሎች ላይ በጭካኔ ነው አድርጉ ብዬ ነው የማዘው። ስለዚህ አንዱ ዩቲዩብ ላይ ሪከመንድ ከሚያደርገኝ ኦር ከሆነ ዋርኒንግ ይሰጠኝ የነበረው የሌሎችን ሚዲያ ታስተዋውቃለህ የሚል ነው። 2 ጊዜ ዲሞኔታይዝን እና እንዳላስተላልፍ ሁሉ ብሎክ ያደረገብኝ ወቅት ላይ ምንድነው ችግሩ ብዬ ከምለው ላይ በቃ አንዱ ሌሎችን ቻናሎች ማስተዋወቅ ነው።
ግን ኢትዮጵያን ያሻገረልኝ ሁሉ ለእኔ ባለውለታዬ። አሁንም እንደዛ አይነት ሰው እንዲበዛ እንጂ ስለሽ ብቻ ኦር የሆኑ ሰዎች ብቻ እንደዛ አይነቱን ዓለም ነው መቀየር አለበት። ብዙ መሆን፣ ሁሉም ሀገር አሻጋሪ፣ ሁሉም የሀገሩ ባለቤት፣ ሁሉም የእውነት ባለቤት፣ ሁሉም አዋቂ፣ ሁሉም ተሳታፊ ሲሆን እንጂ ጥቂቶች የሚጨፍሩባት ዓለም አትኖርም። ኢትዮጵያም እንደዛ እንድትሆን አይደለም የምንፈልገው። ሁሉ የኢትዮጵያ ባለቤት፣ ሁሉ የመፍትሄ አፍላቂ፣ ሁሉ ነገሩን በባለቤትነት ይዞ የሚሄድ እንዲሆን ነው የኔ ዋናው ህልሜ። ሁሉም ባለቤት ነው። ጥቂቶች ባለቤት፣ ጥቂቶች አንዱ የእንጀራ ልጅ አሁን እንደዚህ የሚሆን ነገር አለ። እሱ መቆም ጫካ እኮ ነው እያደርን ያለ ነው። ደደን ይዞናል። አሁን ብርዱ አልወጣልኝም። ዱር እንዳደርኩ ነው የመጣሁት እኔ። የሞተ ዘመድ መቅበር አቅቶናል። የታመመ ዘመድ ልጅ መጠየቅ አቅቶናል። ቅበረው ካለው ጎረቤት ሊቅበረው እያለ ነው ትተን ያለ ነው። ጫካ እኮ ነው እያደርን ያለ ነው። ባለፈው ያገናኟችሁ ጎጃም አካባቢ ላይ የሆነው በቃ ልቅሶ ሞተ በስልክ ብቻ በቃ ቅበሩት አንመጣም እያልን ነው ያለ ነው የሚለው ነገር እኔ እውነት ተደብቆ ሁሉ አይመስለኝም። ስለዚህ በሚጠቅመው ላይ ብንተባበርና አብረን ብንቆም የተሻለ ነው የሚሆነው። ጠላቶቻችን ተገልጠዋል። እሱን አውቀን የሚበጀውን ማድረግ ላይ አብረን እንድንሰራ አይሻ መሐመድ ተናግረዋል። ይህ ቀን የጀግናው የኢትዮጵያ መከላከያ ሰራዊታችን ክብርና ታላቅነት ይበልጥ ከፍ የምናደርግበት፣ ውድ የሰራዊታችን አባላት ለሀገራቸው ለከፈሉት ክቡር መስዋዕትነት ያለንን ጥልቅ ምስጋና የምንገልጽበትና ለሀገራችን ጋሻ ሆነው በመቆም ላበረከቱት ጽኑ አገልግሎታቸው በፍጹም ቁርጠኝነት በሁሉም ፈተናና ድል ከጎናቸው ለመቆም ያለንን ጽናት የምናረጋግጥበትና ቃል ኪዳናችንም የምናድስበት ቀን ነው። ኢትዮጵያ ከ60 ዓመታት በፊት የባህር ኃይል የነበራት ሀገር መሆኗን ያስታወሱት የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ በታሪክ አጋጣሚ ያጣቸውን መልሶ በማደራጀት ከለውጡ በኋላ ጠንካራ ስራ መሰራቱን ጠቅሰው በሰላማዊ መንገድ የኢትዮጵያን ብሔራዊ ጥቅም ለማረጋገጥ ይሰራል ብለዋል። የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለእኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። በቀጠና ያሉ ወንድሞቻችን በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው ኢትዮጵያ ሰላም፣ ልማትና የባህር በር ያስፈልጋታል፣ ይህንንም ለማሳካት ይሰራል ብለዋል። መንግስት የጀመራቸውን የአገር ማንሰራራት ምልክት የሆኑ የልማት ተግባሮች እንዲሳኩ ለታገላችሁ መላው ሰራዊታችን ኢትዮጵያ ታላቅ ክብርና ምስጋና ታቀርብላቸዋለች። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። 118ኛው የሰራዊት ቀን ከፍተኛ የጦር መኮንኖች፣ አመራሮች፣ የተለያዩ ሀገራት ወታደራዊ አታሼዎች እና የሰራዊቱ አባላት በተገኙበት በተለያዩ ሁነቶች በድምቀት ተከብሯል። በቃ አንዴ ከተነቃ ይሄ ነው እውነታው። ወደኋላ ማለት የለም። እኔና እናንተ ከህጉ አንጻር ብዙ ባንልም ወደብ ያስፈልገናል። ከሻቢያና ከሌሎች ጠላቶቻችን ግብፅን ጨምሮ ያየነው ግን እጅግ ነውረኞች መሆናቸውንና በጭካኔ መሄድና ይህን ነገር ማሳካት የበለጠ እንዲገፋን የሚያደርግ ምላሽ ነው። ሀሳቡ በዚህ መልኩ የሚል አማራጭ በሰጥቶ መቀበል በጋራ ተጠቃሚነት መሄድ ነው። ኢትዮጵያን በማጥፋት ላይ የተቀጠራችሁ ሰዎች በቃ መጥፋት አለባቸው። ምንም ይባል ይኸው ፍትሃዊ ነው። ዓለም ላይ ፍትህ አለ ወይ? የለም። ንጹሃን ተጨፈሩ ምናምን ብላችሁ የምትጮሁ ሰዎች እነዛ ዓለምን የሚበዘብዙ ነውረኞች የሚቀልዱባቸው ናቸው። ዲሞክራሲ ለነሱ የብልግና መድረክን በነፃነት የሚሰጥ ህዝብንና ሀገራትን ለነሱ ብዝበዛ የሚያጋልጥ ሰዎችን ሀገራትና ህዝብን ማለት ነው ወደ ባርነት የበለጠ እንዲወድቁ የሚያደርጉ ምርጫ፣ ዲሞክራሲ፣ እርዳታ ምናምን እየተባሉ ያሉ ነገሮች ማለት ያየሩ ይሄንን እንደዚህ ነው ምናምን ትለኝ
እዛ የምታመልከውን ማምለክ ትችላለህ። እኔ የማውቀው ይሄን ነው። መከበር ከፈለኩ ሀገር መስራት ነው። መከበር ከፈለኩ አብሮኝ ያለን ዜጋዬን ማክበር ነው። አብሮኝ የተወለደን አብሮ አደጌን ማክበር ነው። በስራችን የምንወድቅበትና በስራችን የምንወጣበትን መድረክ እንዲፈጠር ማድረግ ነው። ሌላ ሀገር ላይም ሄጄ በሰላም ለመኖር ከፈለኩ ኢትዮጵያን መስራት ነው። ስለዚህ የትኛውም ዓለም ላይ ያላችሁ ወንድሞች እውነቱን ልንገራችሁ፣ ኢትዮጵያን እንድትሰራ አግዙ። ኢትዮጵያን ኢትዮጵያ አድርጉ። የትም ሀገር ላይ መኖር የምትችሉት ኢትዮጵያ ሆና ስትሰራ ነው። ከዛ ውጭ ኢትዮጵያ አቋሟ ከወረደ ማንም ነው የሚንቀን። የትም ቦታ ላይ ለመሄድ እንኳን ተሸማቃቂዎች ነው። የእነሱ መጫወቻ ነው። እነሱ ሀገራቸውን የማያደርጉትን በተለያዩ ሀገራት ላይ በጭካኔ ያደርጋሉ። በዝባዥነትን የተላመደች ዓለም ላይ ነው እየኖር ያለው። የዓለምን ሁኔታ መረዳት ግዴታ ነው። ከዓለም ውጭ ስለማንሆን ያ ነገር እኛን ይነካል። ስለዚህ እሱን ተረድተን በሚበጀው መሆንን እንጂ ይሄ የድሃ የሚባለው ግን በባንዳነት የሚኖር ሻቢያዊነት፣ ህዋታዊነት፣ የፋኖነት፣ ሸኔነት የሚባለውን የፖለቲካ ምናምን ይሄ ጉስቁልናን እንደ ባህሪ ተላምዶ የሚኖርን ነገር በቃ መጸየፍ አለብን፣ ማውገዝ አለብን፣ ማጥፋት አለብን። ለሱም አይጠቅምም፣ ለእኛም ስለማይጠቅም ለሀገርም አይጠቅምም። በቃ ሲሆን ሰዎች ጤነኛ ቢኮን 130 ሚሊዮን ህዝብ ሲታፈን ይመጣል። እንኳን የራሱን ንብረት ሀገራትን ለመገዛት ብቻ የሚጣደፉ ታይዋንን ከቻይና ለመነጠል ብዙ ነውር ነው። ቸክ አድርጎ ከዛም መልሰው ደግሞ ናቶ፣ የአውሮፓ ህብረት፣ የአፍሪካ አንድነት ድርጅት፣ የአረብ ምንድነው ሊግ ምናምን የሚባል በታት ነው ሲያበቁ የራሱን መብት እንኳን ማስከበር በማይችልበት ለሌሎች ግን ሸቀጦ ነው እንዲያገለግል ለማድረግ የተሰራ ማለት ነው እኮ ህብረታት። ህብረት ከአፍሪካ አንድነት ድርጅት፣ የአረብ ሊግ፣ የህብረት የተባላቸው ሀገራት በሙሉ ለሆነ ግለሰብና የሆነ ግሩፕ ብቻ ለመገልገያነት የሚውል ማንነት ነው ያላችሁ። ለምን ቸክ አድርጉት። ማንን ነፃ ወጣችሁ? መሰባሰባችሁ ሀገር ሲያጠፋ እንጂ ሀገር ሲሰራ ስላላየው በቃ ሌላ መረጃ ለምን አቀርባለሁ? የአፍሪካ አንድነት ድርጅት በጀት የሚመድብለት የአሜሪካ መንግስት ከሆነ በቃ የአሜሪካ ተላላኪ ነው እንጂ ስለ የአፍሪካን ሀገራት ለባርነት አሳልፎ ለመስጠት የተቋቋመ ነው ማለት ሁሉ ብቻ። እንዴት በጀቱን ከየት ነው ምንጩ? በጀቱን የሚመድቡ ሀገራት የሚዘውሩት እንደሆነ ማመን። በታትናችሁ ሰበሰብናችሁ ብላችሁ የምትሉም ቢሆን ለባሰ ባርነት እንዲመቻችሁ አድርጋችሁ የሰባሰባችሁት እንጂ ለራሱ ነፃነት እንዳልሆነ እንዲህ አይነት ፍርደ ገምድል በሆነች ዓለም ውስጥ እየኖርን ደግሞ ይሄ ይሆናል ማለት አለ። በቃ ወደ ማግኘት አለብን። ጤነኛ ነው ጉዳዩ መሆን የነበረበት። በስንት ይሁን፣ ዋጋው እንዴት ይሁን፣ እንዴት እንጠቃቀም፣ እንዴት አብረን እንደግ ምናምን የሚለው ላይ ነው እንጂ እንዴት ትጠይቃለች ኢትዮጵያ በዛ አይነት ክፉ ሰዎችን በጭካኔ መድና ማጥፋት አለ። በቃ ቀይ ባህር እኛ መጠቀም አለብን። ካልተጠቀምንበት ቀይ ባህር ስዊዝ ካናል ይዘጋል። በቃ ስዊዝ ካናል ይዘጋል። እንደምን ብለን ራሱ ስዊዝ ካናል እዛ ቀይ ባህር ላይ መሄድ መቻል አለብን። የባህር ኃይል ኢትዮጵያ ስታቋቁም እኮ እንዴት በግፍ እንዳጠፋችሁት የሚታወቀውን ያንን ባህር ኃይላችን ላይ የሰራችሁት አሻጥረን ሁሉ እንደምንበቀል ማወቅ ነው። ይህን ሰው ወደደው አልወደደው አይደለም፣ ባናቱ ይውጣ መሆን አለበት። እኔ ጨርሶ መናገር ሁሉ የማልፈልገው በተግባር እንድገልጠው ሁሉ ስለምፈልግ ሀገር የማይሆኑ ኢትዮጵያ ላይ የተለጠፉ ኢትዮጵያን ለማጥፋት የተሰራችው ኤርትራ፣ ኢትዮጵያን ለመዝጋት የተሰራችው ጅቡቲ በአቅሟ ኢትዮጵያውያን ይውጡልኝ ብላ የሰራችውን ግፍ አረሳም። ማወራር ስላለ ያ ምን ማለት ነው? ከኢትዮጵያ ጋር ህልውናቸው ተሰርቶ የተሰሩበትን ነገር ለማፍረስ ተሰርተው ከዛ ውጪ ህልውናቸው የማይቀጥል ኢትዮጵያን እስካጎሳቆሉ ድረስ ብቻ እንደ ሀገር የሚቆጠሩ የባርነት ዘመናቸው የማንም መጫወቻ ሆኑ በዛ ቢጣሉ እንደዛ ሆነ የተሰሩ ሀገራት
በቃ ወይ በደንብ መቀጠል አለባቸው ወይ በደንብ መጥፋት አለባቸው። ጤነኞች ቢሆኑ በጋራ ተጠቃሚነት ነው። ትንሽ ትልቁ ባቁ የማይሰሩት ነገር የለም። በቃ ነፃ መውጣት አለብን። ነፃ መውጣት አለ። ስለዚህ አሰብ ወደብም ሆነ ምንም ሆነ እናገኛለን የሚባለውን ነገር ደግሞ ባይሰልፍ ወደና ወደ እየተወራጫቸው የምትሉ እብዶች በጭካኔ እንድትቆረጡ በጭካኔ መደረግ ያለበት እንዲደረግ የሚያስችል ንግግር ነው እያየን ያለ። እሱን እኔም አሁን መናገር የፈለኩት በተለያየ ቦታ ላይ የማየው ብልግና በዛ። ፋኖ የሚባለውን ከናንጀው ለማጥፋት፣ ሸኔ የሚባለውን እንደና አይነቱን ለማጥፋት፣ ህዋት ተብሎ ሀገር ለመረበሽ ህዝብን ለመጨረስ፣ ሻቢያ ተብሎ የተሰራውን ህዝብን ለመጨረስ፣ ህዝብ ነፃ መውጣት አለበት ከተባለ እንደ አይነቱን ተባይ ለማጥፋት በቃ የባህር በር ማግኘት። ህዳሴ ተጠናቋል። ኮሻ ይቀጥላል። ወልወል፣ ሌሎች አነስተኛ መስኖ 100 ግድቦች ይቀጥላሉ። እዚህ ላይ የሚመጣውን በፋኖ ተብሎ በተሰራው ታፔ ላይ የሚመጣውን በሽተኛ በመግደል አይደለም የምናጠፈው፣ ባህር በር ማግኘት አለበት። ያኔ ኢትዮጵያ ነፃ ትወጣለች፣ ሌሎች ነፃ ይወጣሉ። ድሉ ይቀጥላል። አብራችሁ የነበራችሁት ወንድሞቼ አብዝቼ አመሰግናለሁ። አብራችሁ ስላላችሁ። እውነት ያሸንፋል። እውነት መልካችን ይሁን። ኢትዮጵያ ታበጽሕያ በእግዚአብሔር። በያላችሁበት የኢትዮጵያ አምላክ በረከት ያብዛላችሁ፣ ጥበቃውን ያበርታላችሁ። ላለው ኢትዮጵያ እንድትሻገር የባህር በር እንድታገኝ ሌላውም ነፃ እንዲወጣ ኢቨን ግብጽ ነፃ የግብጽ ህዝብ ነፃ እንዲወጣ ፖለቲከኞች ጉድጓድ ውስጥ እንዲገቡ ፈሮናዊ ትዕቢት የተጠናወታቸው አጋንንታዊ ማንነት ያላቸው የአልሲሲና አልሲሲን የሚመስሉ ሰዎች እስከ በሽታ እስከ ጥፋት ኔትወርካቸው ጉድጓድ እንዲገቡ የሱዳን ህዝብ፣ የግብጽ ህዝብ፣ የኤርትራ ህዝብ፣ የኢትዮጵያም ህዝብ ነፃ እንዲወጣ ነው የምንሰራው። አብረን ነው የምናድገው። አንዱን አንዱ አጥፍቶ የነበረውን ቀመር ጉድጓድ ውስጥ መክተት አለብን በአስቸኳይ በጭካኔ። ርህራሄ አያስፈልገውም። እዚህ ኢትዮጵያ ውስጥ ሆናችሁ ደግሞ ለሻቢያ የምታገሸብጡ ለግብጽ የምትላላኩ የትኛውም ቦታ ላይ ያላችሁ ሰዎችን እናንተን ማሆኑን በጭካኔ ማጥፋት አለብን። ማጥፋት እንዲገባችሁ ነው በዚህ ልክ የምናገረው። መልካም ጊዜ። የኢትዮጵያ ድል ይቀጥላል። እኛ ከአሻጋሪዎች ከጀግኖች ጋር ማስተላለፋችንን እናድርግ። በዓለም ላይም ያለን ክብር የሚመጣው እኛ ኢትዮጵያን ስናሻግር ስራችን፣ ተግባራችን በጀግንነት ሲገለጥ ነውና እሱን እናድርግ። መልካም ጊዜ። ደህና እደሩ።